ጤና ይስጥልን እንደምን አድራችኋል የተወደዳችሁ ተመልካቾቻችን የሚያዝያ 2 2015 ዓ.ም የኢቲቪ ጤና ይስጥልን ኢትዮጵያ ተጀምሯል። መሐሌት ታደለ አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ያለሁበት ስኬት የትጋትና የመታተር ውጤት ነው። ከሁሉም በላይ ደግሞ በራሴ አቅም እምነት እንዲኖረኝ ያደረጉኝ የወሰንኳቸው ብልህ ውሳኔዎች ናቸው። ለትምህርትና ለእውቀት ትልቅ ቦታ መስጠቴ፣ ሌት ተቀን ሳልሰለች በርትቼ እየሠራው ቤት መቀለሴ፣ እንዲሁም ገንዘቤን በትክክለኛው ቦታ መዋሌ ዛሬም እንደ ትላንቱ ያለምንም ቅድመ ሁኔታ ከአያት በገዛሁት ቤት ሌሎች ሕልሞቼን ለማሳካት ቆርጫለሁ። አዎ፣ ይህ የብልሆች የኢንቨስትመንት ምርጫ ነው። በ60/40 የረጅም ጊዜ አከፋፈል ቤት ገዝተው ከቤትም ባለፈ ሌሎች ሕልሞችን እውን ያድርጉበት። ለበለጠ መረጃ ይደውሉልን ወይም በአቅራቢያው የሚገኙ የሽያጭ ቢሮዎቻችንን ይጎብኙ። ሕልሞን ቤት ይስጡት። አያት ዞሮ መግቢያዬ። ውጭ ያለው ልጅ ብር ላከልኝ፣ ለጉዳይ ደረሰልኝ። እንኳን ደስ አለሽ። በቃ ባንክ ሳይዘጋ አሁኑኑ መሄድ አለብሽ። አሁንማ ቴሌ ዘይዷል። በስልክ ቁጥሬ እኮ ገንዘቡ እጄ ገብቷል። እንዴ በምን ተአምር? ቴሌብር ዓለም አቀፍ ሐዋላ ክፍተትን የሞላ የዘመኑ መላ። የረፍት ቀን የሥራ ሰዓት ሳይሉ በስልክ ቁጥሮ ያለ ገደብ ገንዘብ ይቀበሉ። ቴሌብር ሐዋላ የተላከሎትን ገንዘብ ወዲያው በእጁ ያቀብላል። ለፈለጉት ጉዳይ የልቦን ያደርሳል። ከውጭ ሀገር በቴሌብር ዓለም አቀፍ ሐዋላ ገንዘብ ሲላክሉ 5% ተጨማሪ ስጦታ ያገኛሉ። በቴሌብር ዓለም አቀፍ ሐዋላ በተላከሎት ገንዘብ የቴሌብር አገልግሎትን ተጠቅሞ ክፍያዎች መፈጸም፣ ከቴሌብር ወኪል ወይም ሽያጭ ማዕከሎቻችን ገንዘብ ውጪ ማድረግ እንዲሁም ወደ ባንክ አካውንቶ በቀላሉ ማስተላለፍ ይችላሉ። ቴሌብር ሐዋላ አንጀት አርስ መላ። ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም። ሕይወት በአንድ ጀንበር አትረታ። ኑሮን ለማሸነፍ ስንማትር ልክ እንደ ቀድሞቹ አባቶቻችን ታታሪ፣ ሰውን አክባሪ፣ ቅንና ታማኝ መሆን መዘንጋት በፍጹም የለብንም። ከሰዎች ጋር በመልካም ስነ ምግባር ተኗኗር እንደሚለው ሁሉ በችግር ሰዓት ከጎናችን የሚቆሙት ከእኛ ስኬት ውጪ ሌላ ማየት የማይፈልጉት የሚችሉትን ሁሉ አበርክተው ከሰጡን ውጪ ጭማሪ የማይቀበሉት ቀና አጋሮቻችን ናቸው። እርሶም ሱና እየተከተሉ ሐራምን እየራቁ አቋራጭ መንገድ ሳይፈልጉ በሕይወት ጎዳናዎት ላይ ቅን ሆነው ተጉዘው ኑሮን ያሸንፉ፣ ሕይወቶን ይለውጡ፣ የልፋቶንም መልካም ውጤት ያጣጥሙ። እኛም ልክ እንደ ድሮ በደንበኞቻችን ፍላጎት መሰረት የሸሪዓውን መርህ በተከተለ ከወለድ ነፃ የቁጠባ ሂሳብ አማራጮችን እንዲሁም የፋይናንሲንግና የኢንቨስትመንት አገልግሎቶቻችንን በአቅራቢያው በሚገኝ በሁሉም የኦሮሚያ ህብረት ሥራ ባንክ ቅርንጫፎቻችንና ከወለድ ነፃ ኩፕ አልሁዳ ቅርንጫፎቻችን በኩል ስናቀርብሎት ከታላቅ አክብሮት ጋር ነው። ረመዳን ሙባረክ። ኩፕ አልሁዳ እውነተኛ አጋሮ። ጤና ይስጥልኝ ኢትዮጵያን ከኢትዮጵያ ቴሌቪዥን እየተከታተላችሁ ነው። ክቡራን ተመልካቾቻችን አብራችሁን እየቆያችሁ ስለሆነ ከልብ እናመሰግናለን። ኢትዮ ቴሌኮም የጤና ይስጥልኝ ኢትዮጵያ አጋራችን ነው። ከልብ እናመሰግናለን። አሁን ደግሞ ወደ ማህበራዊ ሚዲያ ቅኝታችን ልናሻግራችሁ ነው ተመልካቾቻችን። በማህበራዊ ሚዲያው ምን ጉዳዮች በትኩረት ተወራባቸው የሚለውን ልናነሳ ነው። አሚር ትናንትና እንደምታውቀው በኦርቶዶክስ ክርስትና እምነት እንዲሁም በሌሎች የክርስትና እምነት ተከታዮች ዘንድ የሆሳና በዓል እየተከበረ ነበረ። በደመቀ ሁኔታ ነው በሀገራችን የተከበረው። እለቱ ከኢየሱስ ክርስቶስ ከቢታንያ ወደ ኢየሩሳሌም በአህያ ውርንጭላ ላይ ተቀምጦ ህፃናትም የኢየሩሳሌም ነዋሪዎችም የዘንባባ ዝንጣፊ ይዘው ሆሳና በአርያም ሆሳና ለዳዊት ልጅ እያሉ የተቀበሉበትን ለማስታወስ የሚከበር በዓል ነበርና ትናንትና እዚህ ኢትዮጵያ ውስጥ ሲከበር
ነበር እንግዲህ አንተም ታውቀዋለህ ብዬ አስባለሁኝ ቀለበት ይሰራል በዘንባባ የሚታሰር ነገር ራስ ላይ ይሰራል እሱን ለማስታወስ ነው ምልክቱን ለማስታወስ ነው የሚደረገው ትናንትም ያ በስፋት ሲደረግ ነበር በማህበራዊ ሚዲያው ላይም ደግሞ ብዙዎች በእለቱን ያሳለፉበትን መንገድ ፎቶአቸውን ሲያጋሩ ተመልክተናል አንተም አይተዋል ብዬ አስባለሁ በጣም ብዙ የማህበራዊ ሚዲያ ተጠቃሚዎች ሲያጋሩት የነበረ ጉዳይ ነበር እንግዲህ ይሄንን እኛ እንደመነሻ አካልን ባልደረባችን ላሉ ደግሞ ተጨማሪ በማህበራዊ ሚዲያው አነጋጋሪ የሆኑ ጉዳዮች ምንድናቸው የሚለውን ይዘው እዚህ ስቱዲዮ ተገኝተዋል እንደምን አደርክላሉ ተነስተልኝ እንደምን አደራችሁ አለን አንዱ ቅድም እናንተ ያነሳችሁት በትላንትናው ዕለት በአገር ውስጥ ብዙዎቹ መገናኛ ብዙሃንም ግለሰቦችም የተለያዩ ማህበራዊ ትስስር ገጾች ላይ መነጋገር የነበረው ብቻም ሳይሆን ሰዎች በየመንገዱ ስንሄድ የተለያዩ የዘንባባ ቅጠሎችን ግንባራቸው ላይ አስረው ቀኑን በሙሉ የሆሳና በዓል ድባብ በሚያሳይ መልኩ ሲከበር ነበር እዚህ አዲስ አበባ ሆሳና ከተማ የተለያዩ የክልል ከተሞችም የኦርቶዶክስነት ተከታዮች የካቶሊክነት ተከታዮች የሃይማኖታዊ ስርዓትን በመከተል በማክበር ያው ይሄ የምትመለከቱት እዚህ ሆሳና አካባቢ የነበረው በዓል ድባብ የሚያሳይ ነው እንግዲህ እንኳን አደረሳችሁ ለሀገራችን ለኢትዮጵያ ሰላም በመመኘት በተለይ ይሄ ከሃይማኖታዊ በዓል አከባበር እሴት ጋር በመነሳትም ህዝበ ክርስቲያኑ በተለይ እሴቱን የመከባበር የመረዳዳት የመደጋገፍ ባህልን ሰው ልምድ እንዲያደርገው ህይወቱ እንዲያደርገው ጭምር የሃይማኖት መሪዎች መልእክት ያስተላልፉበት ነበር አጠቃላይ በተለይ ግለሰቦች አካባቢ ከሚስቱ ከልጆቹ ከቤተሰቦቹ ጋር ሆኖ በብዙ መልኩ ሲቀባበል ነበር እንኳን አደረሳችሁ መልእክትም በብዛት ሲንሸራሸርበት ነበር አንዳንድ አካባቢም በቀጥታ ስርጭትም ጭምር ሽፋን ያገኘው ነበር በተለይ ይሄ አዲስ አበባ የነበረው የአከባበር በተመለከተ የተለያዩ የአገር ውስጥ መገናኛ ብዙሃን ጭምር ሽፋን ያገኘ ነው እንግዲህ በብዛት እንደምትመለከቱም ወጣቶች ህፃናትም በዚህ በዓል ታዳሚ ነበሩ ለማለት ነው አንዱ መናገር የነበረ ጉዳይ ይሄ ነው ለማለት ነው መልካም ሁለተኛው እንግዲህ የታላቁ ረመዳን ወር ከተጀመረ ዛሬ 19 ሆኗል በ17ኛው የረመዳን ጾም በተለይ በኢትዮጵያ ህዝብ ሙስሊሙ በረመዳን ጾም ወቅት የተቸገሩትን በማብላት አብሮ በማፍጠር ልማዶች ተጀምሯል የጎዳና ላይ መንገድ ላይ የፍጣሩ ፕሮግራሞች በአዲስ አበባ ከተማም ሶስተኛ ጊዜ በመስቀል አደባባይ በአብዮት አደባባይ ባለፈው ቅዳሜ ተካሂዷል በጣም በብዙ ሺዎች የሚቆጠሩ ወንዶችም ሴቶችም የሃይማኖት መሪዎችም የተሳተፉበት ነበር ይሄ የፍጣር ፕሮግራም ከዚህ ቀደም ከተካሄዱት ሁለት የአደባባይ ፍጣር ፕሮግራሞች በተለየ ሁኔታ በኢትዮጵያ በተለያዩ አካባቢዎች ከቀያቸው ተፈናቅለው መንገድ ላይ የተለያዩ መጠለያ ቦታ ለሚገኙ ወገኖች ድጋፍ ጭምር የተሰባሰበበት ነው ህዝበ ሙስሊሙ በዚህ ጾም ተቸግረው የሚበሉትን የሚጠጡትን ለሌላቸው የሚለብሱት ለሌላቸው አጋርነቱን ድጋፉን በሚያሳይ መልኩ የተለያዩ የገቢ ማሰባሰብ ስራዎችም ጭምር የተሰሩበት ከ2000 እስከ 3000 የሚጠጉ የበጎ ፈቃደኛ ወጣቶችም ጭምር በርቀት የመግሪብ ሰላት ፍጣሩ ከተካሄደ በኋላ ከመግሪብ ሰላት በኋላ ሰው ወደ የቤቱ እየተመለሰ ሳለም በየመንገዱ የገቢ ማሰባሰብ ፕሮግራሞች በተለያዩ መኪናዎች ሲሰሩ ነበር እንደምትመለከቱት በሰላም ተጀምሮ በሰላም የተጠናቀቀው ከሀገር ውስጥ እስከ ዓለም አቀፍ መገናኛ ብዙሃን ደግሞ ይሄን ሰፊ ሽፋን የሰጡትና በአጠቃላይ ምሽት የነበረው የአዲስ አበባ እኔም በአካል እዛ ነበርኩና አዲስ አበባ በጣም ሰላማዊ መሆኗ ትላልቅ መድረኮች ትላልቅ እንደዚህ መሰል ብዙ ሰዎች የተሰባሰቡበት መድረኮችም በሰላም ተጀምሮ በሰላም እንደሚያልቁ በተለይ ከኮንፈረንስ ቱሪዝም ጋር በተገናኘ ትልቅ ኢትዮጵያ የአዲስ አበባን ገጽታ በደንብ የተገለጸበት ነበር ከዚህ ጋር በተያያዘ በተለይ ከታላቁ የኢትዮጵያ ህዳሴ ግድብ በህዝብ ድጋፍ እየተሰራ እንደሆነ እናውቃለን ይህም በተመለከተም ህዳሴ ግድቡ ህዝቡ አጋርነቱን ወደፊትም አጠናክሮ እንደሚቀጥል የተለያዩ መልእክቶችም ጭምር እየተላለፉበት ነበርና በዓሉ በታሰበው መልኩ በሙስሊሙ ማህበረሰብ መካከል አንድነቱ መከባበር መረዳዳት መተዋወቅም የበለጠ ያጎለበተበትና ትልቅ መድረክ እንደነበርና በስኬት መጠናቀቁ ነው የፕሮግራሙ አዘጋጆች ሲገልጹ የነበረው ጥሩ ሆኖ በድምቀት የተጠናቀቀ ነው አሚር አንተ አልተካፈልክም እኔ ጠዋት አጋጣሚ በስራ ምክንያት እዚህ ገብቼ ነበርና መሄድ አልቻልኩም ግን የአምና ሁለተኛው ላይ ተገኝቼ ነበርና የተለየ ድባብ ነበር የነበረው እንደውም ላይቭ ነበረን ስርጭት እዛ ከቦታው ላይ እንሰራ ነበርና በዚህኛው አልተገኘውም እንግዲህ ኢንሻአላህ አራተኛውን እሄዳለሁ ሶስተኛው በተለይ ይሄ በኢትዮጵያ ልዩ የአካቶ ትምህርት የሚባል ልዩ ፍላጎት ያላቸው መስማት ለተሳናቸው ማየት ለተሳናቸው የህብረተሰብ ክፍሎች በትምህርት ስርዓቱም በደንብ የማካተት በቂ መማሪያ ቁሳቁሶች ከማሟላት አንፃር ሰፊ ክፍተቶች መኖራቸውን በተመለከተ ባለፈው አርብ አዲስ አበባ አንድ መድረክ ተከፍቶ ነበር የዚህ መድረክ ዋና ዓላማ በተለይ በኢትዮጵያ መናገርም
መስማትም የማይችሉ መስማት የተሳናቸው በሚል ነው በብዛት የሚገለጸውና በሀገር አቀፍ ደረጃ ቁጥራቸው በጣም በዛ ይላል። እነዚህን የህብረተሰብ ክፍሎች ወንድሞቻችን እህቶቻችን ናቸው። ስለዚህ ልክ እንደ ሌሎቹ ትምህርት ቤት ተቋማትን በቂ ትምህርት ተቋማት ሊኖራቸው ይገባል። በቂ መማሪያ ቁሳቁስ ሊኖራቸው ይገባል። በቁጥር ደረጃ ትምህርት ሚኒስቴር 2013 2014 አካባቢ ያወጣው አሃዝ የሚያመለክተው እስከ 40 ሺህ የሚጠጉ እነዚህ የህብረተሰብ ክፍሎች አሉ። ለነዚህ በተለይ ሴቶች ሲሆኑ ደግሞ የምልክት ቋንቋ ሀገር አቀፍ የስራ ቋንቋ ማድረግ ካልቻልን እነሱ ተገቢውን ትምህርት እንዲያገኙ እንዲታነጹ ለሀገር ገንቢ ሚናም እንዲጫወት ማድረግ አይቻልም በሚል ሩትስ በሚል አንድ ኤንጂኦ ወይም መንግስታዊ ያልሆነ ድርጅት የጀመረው ንቅናቄ አለ። ይህ ንቅናቄ እነዚህ የህብረተሰብ ክፍሎች ተጠቃሚ ሊያደርግ የሚችል በሀገር አቀፍ ደረጃ አንድ ብሔራዊ የስራ ቋንቋ የምልክት ቋንቋ ብሔራዊ የስራ ቋንቋ እንዲሆን እነሱ የሚጠቀሙበት ቋንቋ እንዲሆን መንግስት አስቻይ ሁኔታዎችን እንዲፈጥር ጥያቄ የሚጠይቅ ነው። እንግዲህ በሀገር አቀፍ ደረጃ እስከ 800 የሚደርሱ እነዚህ ማየት መስማት የተሳናቸው ተማሪዎች ጭምር የሚሳተፉበት የሚማሩባቸው ተቋማት አሉ። እነዚህን የበለጠ ማስፋት ግን እንደሚያስፈልግ ካላሰፋን አሁን እንደ ሀገር እንደምትመለከቱት 41 የሚደርሱ ሀገራት ይህን የስራ ቋንቋ አድርገዋል። ወደ 6 ሀገራት ደግሞ ከአፍሪካ የስራ ቋንቋ በደንብ ማድረግ መቻላቸው ነው የተገለጸው። እና ይህን የበለጠ ለማሳደግም በህብረተሰቡ በኩልም የምልክት ቋንቋ በደንብ ሰው እንዲማር ሰው እንዲገነዘብ ከነሱ ጋር ያላቸው ግንኙነት የበለጠ እንዲያሳድግ በትምህርት ቤት በኩልም በመንግስት በኩልም ሊሰሩ የሚገባቸው በሚል በደንብ የተነሳው ትንሽ የገረመኝ አልፋ የሚባል ትምህርት ቤት አለ። በዚህ ትምህርት ቤት መምህራንም በቂ የምልክት ቋንቋ ተምረዋል። ከአዲስ አበባ ዩኒቨርሲቲ ተማሪዎችን በደንብ ተምረዋል። እንግዲህ እነሱን የበለጠ ማስፋትና ለተማሪዎቹ ተገቢውን ግልጋሎት በተለይ መማሪያ ቁሳቁስ በቂ መምህር ማቅረብ ከተቻለ ልክ እንደ ሌሎቹ ተምረው ውጤታማ መሆን እንደሚችሉ ነው የተገለጸው። እንደ ፈተና በጣም ብዙ ችግሮች እንዳሉ ተገልጿል። ለምሳሌ የምልክት ቋንቋ መማር ቢፈልጉ እንኳን በቂ ፋሲሊቲ የለም፣ በቂ መምህራን የለም፣ በቂ በዚህ ምክንያትም መጠን ማቋረጥም መድገምም በስፋት እንደሚስተዋል ነው የተገለጸው። ይህን በተመለከተ ይህን ለመቅረፍም የሁሉም አካላት ርብርብ ያስፈልጋል። በሀገር አቀፍ ደረጃ ላይ ጠቅላይ ሚኒስትሩ አንድ የተዘጋጀ ደብዳቤ አለ። እነዚህ የህብረተሰብ ክፍሎች ምልክት ቋንቋን ሀገራዊ የስራ ቋንቋ ለማድረግ መንግስትም ህግ አውጪ ምክር ቤትም ሚኒስትሮችም ሁሉ ትኩረት አድርገው ሊሰሩበት ይገባል በሚል አንድ የተጀመረ ንቅናቄ አለ። ይህን በተመለከተም ሁሉም ህብረተሰብ ሊሳተፍበት ይገባል በሚል መልእክት ተላልፏል። እንግዲህ ማህበራዊ ሚዲያም ሰው በአዎንታ በብዛት ሲያነሳው ነበር። የመጨረሻው ከዚህ ጋር ይያያዛል። በተለይ ይሄ የምትመለከቷቸው ቡርኪና ፋሶ ውስጥ የሚገኙ ባልና ሚስት ናቸው። እንግዲህ ባልየው መናገር መጻፍም ይችላል፣ ሚስቱ መስማት የተሳናት ናቸው። ከተጋቡ 3 ዓመታቸው ነው። እንግዲህ እነሱ ለመግባባት ሙዚቃ መሳሪያን በስፋት እንደሚጠቀሙ እና ከሱ ከተጋባች በኋላ ህይወቷ በጣም በመሰረታዊነት መቀየሩ ነው የምትናገረው። እንግዲህ በህብረተሰቡ ክፍል በቡርኪና ፋሶ በጣም ብዙ ቁጥር ያላቸው የህብረተሰብ ክፍሎች እንደዚህ መስማት የተሳናቸው ብዙ አደጋ የሚደርስባቸው የሚገለሉ የትምህርት እድል ማያገኙ በዚህ ምክንያት ለብዙ ጾታዊ ጥቃትም እንደሚጋለጡ ነው የምትናገረው። እኔ እንግዲህ ከሱ ጋር በመግባባታው ምክንያት በተለያዩ ማህበራዊ ትስስር ገጾችም ሌሎች መሰል ችግር ያለባቸው የህብረተሰብ ክፍሎች በማስተማር ረገድ እንዲግባቡ እንዲነጋገሩ በተለይ ማህበረሰቡ እንዳያገላቸው ማድረግ ትልቅ ሚና እየተጫወተ ነው የሚገኘው ነው የምትለው። ከሱ ከተጋባች በኋላ ከዚህ ቀደም የነበረው ህመም የነበረው ቁስል መርሳት መቻሏን ነው የምትናገረው። እንግዲህ ከቤተሰብ ጀምሮ በማህበረሰቡ በትምህርት ቤትም ከሰዎች ጋር መግባባት ባለመቻሏ ምክንያት ብዙ አደጋ ደርሶብኛል፣ ብዙ ፈተናዎች ደርሰውብኛል። ግን ከአንተ ከተጋባው በኋላ ቋንቋውን የሚረዳላት በተለይ ከሷ ጋር ለመግባባት በሚል የምልክት ቋንቋን በደንብ ተምሯል። ከሷ ጋር በደንብ ያወራል። ሙዚቃ ሙዚቃዎችን በደንብ ይጠቀማሉ። በቀጣይም እንደዚህ መሰል ችግር ያለባቸው የህብረተሰብ ክፍሎችን ለማስተማርም የምልክት ቋንቋን በመጠቀም የተለያዩ ሙዚቃዊ ልክ አስተማሪ ነገር ለመስራት እቅድ ውጥን እንዳላቸው ነው የሚገልጹት። በአጠቃላይ እንግዲህ በህብረተሰብ ክፍል ውስጥ እንደዚህ መሰል የተግባቦት ችግርን ለመቅረፍ መናገር የማይችሉትና መስማት የተሳናቸው ሰዎችን በጋራ በቅንጅት ሆነው የሚሰሩት ነገር ትንሽ መፍትሄ ሊሆን እንደሚችልም ነው ማህበራዊ ትስስር ገጾች ላይ የተገለጸ የሚገኘው። ለዛሬ ያሉኝ መረጃዎች እነዚህ ናቸው። ሜሪ አሚርና ማህሌት ቀላቅሎት ነው አሚርና ማህሌት ሲቀላቀል ሲላሉ እናመሰግናለን። እሺ አመሰግናለሁ።
ተመልካቾቻችን እስከ 2 ሰዓት ተኩል ድረስ አብራችሁ እንድትቆዩ በድጋሚ በአክብሮት እንጋብዛለን። ማሂ እንዴት ነሽ? ትላንትና የማንቸስተር ደጋፊዎች በጣም ደስተኛ የሆናችሁበት ውጤት ተመዝግቧል አይደል? አርሰናል ከሊቨርፑል ጋር ተጫውቷል። ደስ እንዳለሽ ጠዋት እየነገርሽኝ ያናደድሽኝ ነበር። አላልኩም እኔ ደስ አለኝ አላልኩም፣ ግን ያው እንትን ነበር በጣም አይደለ ብዙ ፎክራችሁ ነበረ። እንደውም ተመስገን ነው ልትሉ የሚገባው ብዬ አስባለሁ። በትናንትናው ጨዋታ ሊቨርፑል ብዙ እድሎችን ነው ያባከነው። የሳላህ ጥሩ አለመሆን ያው አርሰናል እንደተጠቀመው ተነግሯል። እንግዲህ ብዙ አነጋጋሪ ነበር። ለማንኛውም ባለፈው ስንገባ ሮብ ዕለት ከሊቨርፑል የሚደረገውን ጨዋታ አርሰናል ካሸነፈ የዋንጫውን አንድ እጅ ይዛል ብላችሁ ነበር ያዛችሁት። ለቀቃችሁ። አሁን ሲቲ እናሸንፋለን፣ ወደዛ ሄደናል። ያኔ ትይዙታላችሁ። እሺ፣ ለማንኛውም አሁን የስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። ክቡራን ተመልካቾቻችን ባልደረባችን አብርሃም ደግሞ የስፖርታዊ መረጃዎችን ይዞ እዚህ ስቱዲዮ ተገኝቷል። እንደምን አደርክ አብርሽ? እንደምን አደራችሁ? አደራለን። እስከ መረጃውን ስለሽታል ምን እንደማወራ የማንቸስተር ደጋፊ ስለሆነች ለዛ ነው እያወራች ነበር። እያወራንበት ነበረ። እንግዲህ የተሳካላቸው ነው ማለት ይቻላል። እንግዲህ የቤት ኪንግ ኢትዮጵያ ፕሪሚየር ሊግ ጉዳያችንን በሀገር ውስጥ እናነሳለን። ቀደም ብላችሁ እንዳነሳችሁ ትላንት ሲጠበቅ የነበረው የሊቨርፑልና የአርሰናል ጨዋታ አንደኛው ጉዳይ ነው። በአቻ ውጤት ተጠናቋል የጨዋታ። ይህንን እናነሳለን። በዚሁ በትላንትናው በእንግሊዝ ፕሪሚየር ሊግ ደግሞ ሊድስ ዩናይትድ እና ክሪስታል ፓላስ ያደረጉትም ጨዋታ 6 ጎሎች ተቆጥሮበት በክሪስታል ፓላስ 5-1 አሸናፊ ተጠናቋልና ከሱ ጋር የተያያዙ ቁጥራዊ መረጃዎች ይነሳሉ። በስፔን ላ ሊጋ እንዲሁም ትላንትና የተደረገ ጨዋታ አለ። ዛሬም ባርሴሎና መርሃ ግብሩን ያከናውናል። ኦልሬዲ የስፔን ላ ሊጋ እያለቀ ይመስላልና ባርሴሎና የሰፋ ነጥብ ልዩነት ይዟል። እነዚህ የምናነሳ ነው የሚሆነው። መልካም። የቤት ኪንግ ፕሪሚየር ሊግ ጉዳያችንን ቀዳሚ አድርገን ነው የምንጀምረው። የ18ኛው ሳምንት የቤት ኪንግ ኢትዮጵያ ፕሪሚየር ሊግ ትላንትና በሁለት መርሃ ግብሮች ቀጥሎ ተከናውኖ ነበረ። አስቀድሞ 9 ሰዓት ላይ የተደረገው የሐዋሳ ከተማና የአዳማ ከተማ ጨዋታ በሐዋሳ ከተማ 2-0 አሸናፊነት መጠናቀቅ ችሏል። ሐዋሳ ትላንትና አዘጋጁን ወይም ደግሞ በደጋፊ ፊት የሚጫወተውን አዳማ ከተማን ማሸነፉ ትልቅ እንደ ጥንካሬ የተነሳለት ጎኑ ሆኗል። አብዱልባስጥ ከማል 30ኛው ደቂቃ ላይ የቀዳሚነቷን ኳስ በመጀመሪያው አጋማሽ ማስቆጠር ቻለ። በሁለተኛው አጋማሽ ደግሞ አቤኔዘር ኦቴ የአሸናፊነቷን ኳስ 50ኛው ደቂቃ ላይ ማስቆጠር ችሏል። ሐዋሳ ትላንትና ማሸነፉን ተከትሎ ወደ 4ኛ ደረጃ ከፍ ብሎ የተቀመጠበትን ደረጃ ነው ያስመዘገበው። ነጥቡንም ወደ 28 ማሳደግ ችሏል። አሁን ወደ ዋንጫው ፉክክር መጠጋት የቻለበትን አንድ እርምጃ ማሳደግ የቻለበትን ውጤት ነው ማስመዝገብ የቻለው። ሐዋሳ ከተማ በዚህ ደረጃ ሲያጠናቀቅ አዳማ ከተማ ደግሞ 24 ነጥቦችን ሰብስቦ በሊጉ 8ኛ ደረጃ ላይ ነው የሚገኘው። የአዳማ ቆይታው ቤት ኪንግ ኢትዮጵያ ፕሪሚየር ሊግ ጅማሮውን ሲያደርግ አዳማ ከተማ የመጀመሪያ ጨዋታውን መቻልን ገጥሞ 3-2 በሆነ ውጤት ማሸነፍ ችሎ ነበርና በደጋፊ ፊት ጥሩ ውጤት እያስመዘገበ ነበር ከዚህ ፊት የነበረውና ትላንትና እንግዲህ በራሱ በደጋፊ ፊት በሐዋሳ ከተማ ያልተጠበቀ የ2-0 ሽንፈት ማስተናገድ ችሏል። አብዛኛውን በቤት ኪንግ ኢትዮጵያ ፕሪሚየር ሊግ ባለሜዳ የሚሆኑ ቡድኖች ጥሩ የተሻለ የማሸነፍ ቅድመ ግምትን ይወስዳሉ። በራሳቸው ደጋፊ ፊት እና በለመዱት ሜዳ ላይ ስለሚጫወቱ ሊያሸንፉ ይችላሉ ተብሎ ይጠበቃል። ባህር ዳር ላይ በነበረው እነ ባህር ዳር እና ፋሲል ሊያሸንፉ የሚችሉበት ግምት እንደነበር ይታወቃል። ድሬዳዋ ላይ ደግሞ ድሬዳዋ ከተማ ሊያሸንፍ ይችላል ይባላል። ሐዋሳ ላይ ሲደረግ ውድድሩ ሐዋሳ ከተማ፣ ሲዳማ ቡና የተሻለ ውጤት መሰብሰብ ይችላሉ። በርካታ ደጋፊዎች ስቴዲየም ገብተው ብርታት ስለሚሆኗቸው አዳማን በተመሳሳይ ትላንትና በጣም በርካታ ቁጥር ያለው ደጋፊ ስቴዲየም ገብቶ ድጋፍ ሲሰጠው ነበር። ነገር ግን ከሽንፈት መዳን አልቻለም። የ2-0 ሽንፈት ትላንትና አስተናግዷል። ሌላኛው ጨዋታ 12 ሰዓት ላይ የተደረገው የኢትዮ ኤሌክትሪክ እና የወላይታ ዲቻ ጨዋታ ነበረ። ኢትዮ ኤሌክትሪክ ዘንድሮ በመጣበት ዓመት ላለመውረድ እየታገለ ነው የሚገኘው። አሁንም በሊጉ 15ኛ ደረጃ ላይ ነው የሚገኘው። 18 መርሃ ግብር አከናውኖ 9 ነጥብ ብቻ ነው መሰብሰብ የቻለውና ያ ማለት በአማካኝ እንኳን 0.5 በግማሽ እንኳን የሚሰላ ውጤት በጨዋታ የሚያመጣ ቡድን እየሆነ አይደለም የሚገኘውና በጣም ተቸግሯል ማለት ይቻላል። በመጣበት ዓመትም ላለመውረድ ከዚህ በኋላ ያሉ መርሃ ግብሮችን ማሸነፍ ከዛ በዘለ ደግሞ ከሱ በላይ ያሉ ቡድኖች ደግሞ እንዲሸነፉ መጠበቅም ግዴታ ውስጥ እየገባ እየመጣ ነው የሚገኘው። በእርግጥ ዛሬ ለገጣፎ ለገዳዲ ጨዋታ ያከናውናል። አቻ ወይም ደግሞ ማሸነፍ የሚችል ከሆነ ደግሞ ኢትዮ ኤሌክትሪክ ወደ ግርጌ ይወርዳል፣ ተመልሶ እንደገና ወደ 16ኛ ደረጃ ይወርዳል እና ሌላኛው አጣብቂኙ ጨዋታ ደግሞ ለኢትዮ ኤሌክትሪክ ዛሬ የሚደረገው መርሃ ግብር ነውና ትላንት አንድ አቻ በሆነ ውጤት መርሃ ግብራቸውን አጠናቀዋል። ቃል ኪዳን ዘላለም ወላይታ ዲቻ አቻ በወጣም ባሸነፈም ቁጥር አንድ ጎል ሲያስቆጥርም ወይ ሁለት ጎልም ሲያስቆጥር የዚህ ተጫዋች ስም ይነሳልና ጥሩ የውድድር ዓመትን እያሳለፈ ነው የሚገኘው ከወላይታ ዲቻ ጋር። ትላንትና 29ኛው ደቂቃ ላይ የቀዳሚነቷን ኳስ ማስቆጠር ቻለ። ነገር ግን
ልደቱ ለማ በማሳረጊያው 52ኛው ደቂቃ ላይ ያስቆጠራት ኳስ የኢትዮ ኤሌክትሪክን ያቻነት ውጤት ያስመዘገበች ሆናለች። ወላይታ ዲቻ ጥሩ የሚባል ውጤት እያስመዘገበ ነው የሚገኘው። አሁን በሊጉ 23 ነጥቦችን ሰብስቦ 10ኛ ደረጃ ላይ ነው የሚገኘው። ከአምናው አንጻር ሲነጻጸር ዘንድሮ ትንሽ ደከም ብለዋል ቡድኖቹ ብሎ ማንሳት ይቻላል። ሲዳማ ቡና አምና ለዋንጫ ሲታገል የነበረ ቡድን ነበር። አሁን በሊጉ ወደ ታችኛው ደረጃ ወርዶ ተቀምጦ ነው የሚገኘው። በተመሳሳይ ወላይታ ዲቻም አንዴ መጣ ሲባል ጥሩ ያስመዘግባል፣ አንዴ ደግሞ የሚሸራተትበትን ውጤት ያስመዘግባልና ዘንድሮ በአምና አቋሙ ጥሩ እየቀጠለ የሚገኘው ቅዱስ ጊዮርጊስ ብቻ ነው። ከአምናው ደግሞ ተሻሽሎ የመጣው ባህር ዳር ከተማ የቅዱስ ጊዮርጊስ ተፎካካሪ ሆነው አንገት ለአንገት ተያይዘው እየተጓዙ ነው የሚገኙት። በመካከላቸው የ3 ነጥብ ልዩነት ነው የሚገኘውና አሁን ለዋንጫው በጣም ጥሩ የሚባል ውድድር ፉክክር ይደረግበታል ተብሎ ነው የሚጠበቀው። ዛሬ 18ኛ ሳምንት የመጨረሻ መርሃ ግብሮች ይከናወናሉ። ሀዲያ ሆሳዕና ከድሬዳዋ ከተማ የሚያደርጉት ጨዋታ 9 ሰዓት ላይ የሚደረግ መርሃ ግብር ነው። ቀደም ብለን እንደገለጽ ነው እንግዲህ ለገጣፎ ለገዳዲና ኢትዮጵያ መድንም የሚገናኙበት ጨዋታ የሚጠበቅ ነው። አዲስ የመጡ ቡድኖች ናቸው፣ ነገር ግን በተቃራኒ ጽንፍ እየተጓዙ የሚገኙ ቡድኖች ናቸው። ለገጣፎ በሊጉ ግርጌ ላይ ነው የሚገኘው። ኢትዮጵያ መድን ደግሞ 3ኛ ደረጃ ላይ ተቀምጧል። ለዋንጫ እየተፎካከረ ከሚገኙ ቡድኖች መካከል አንዱ ነውና ዛሬ በሁለቱ ቡድኖች መካከል 12 ሰዓት ላይ የሚደረገው ጨዋታ ይጠበቃል። ወደ ውጭ ስፖርታዊ ጉዳዮቻችን እንሻገርና የትላንትናውን ጉድ እንመልከት። ሊቨርፑል ከአርሰናል 2-0 መምራት የቻለበትን ውጤት አስመዝግቦ ነገር ግን ሁለታቸው የወጣበትን ውጤት አስመዝግቧል። ትላንትና ከዚህ ቀደም 2012 ላይ ሚካኤል አርቴታ የአርሰናል ተጫዋች በነበረበት ሰዓት ሊቨርፑልን ያሸነፉበት የመጨረሻ ውጤታቸው ነበር። ትላንትና ሚካኤል አርቴታ በአሰልጣኝነት ይህንን ቡድን እየመራ 2-0 ሲመራ ውጤቱን ያኛውን ውጤት በአሰልጣኝነትም በተጫዋችነትም ታሪክ መስራት የሚችልበት አጋጣሚ ውስጥ ሊገባ ነው እስከመባል ደረጃ ደርሶ ነበር። 2-0 መሆኑን ደግሞ 28ኛው ደቂቃ ላይ ነው 2-0 መሆን የቻሉትና ከዚህ በላይ ጎል አርሰናል ማስቆጠር የሚችልበት አቅም ላይ እንደነበረ ማመላከት የሚችል ነበር። ነገር ግን ሁለት አቻ በሆነ ውጤት ከኋላ በተቆጠሩበት ሁለት ጎሎች ሁለት አቻ በሆነ ውጤት መርሃ ግብሩን ማጠናቀቅ ችሏል። መሐመድ ሳላ በፍጹም ቅጣት ምት ያገኛትን ኳስ መጠቀም ባይችልም በጨዋታ ግን የነ ጋብሪኤል ማንጋሌሽን ስህተት በመጠቀም ያስቆጠራት ኳስ ሊቨርፑልን ወደ ጨዋታ መመለስ ችላለች። ባለቀ ደቂቃ እየተቀየረ ቢገባ ጎል ማስቆጠሩን ዘንድሮም ያላቆመው በተለይ አርሰናል ላይ ጎል በማስቆጠር የማይታመነው ሮቤርቶ ፌርሚኒዮ ትላንትና እጅግ ግሩም ኳስ ከራሱ ከአቅሙ ከሚጠበቅበት አቅም በላይ ተነስቶ ነው ገጭቶችን ጎል ማስቆጠር የቻሉና ትላንትና ሁለት አቻ በሆነ ውጤት ተጠናቋል። 87ኛው ደቂቃ ላይ የተቆጠረበት አርሰናልና 3 ደቂቃ ውጤት ማስጠበቅ አቅቶት ትላንትና የዋንጫ ፉክክሩ ላይ ትንሽ አጣብቂኝ ውስጥ መግባት የቻለበትን ውጤት አስመዝግቧል። በእርግጥ አሁንም በ6 ነጥብ ልዩነት ሊጉን እየመራ ነው የሚገኘው። ማንቸስተር ሲቲ ተስተካካይ መርሃ ግብር አለው። ኤንሲ ያሸንፍ ልዩነቱ 3 ብቻ ነው የሚሆነው። እርስ በርስ ደግሞ ይገናኛሉ። ማንቸስተር ሲቲ እና አርሰናል እርስ በርስ ይገናኛሉ። በዚህኛው ጨዋታ የሚመዘገበው ውጤት እንግዲህ በቀጣይ ምን ውጤት ያስመለክተናል የሚለው ነገር በጉጉት የሚጠበቅ ነው የሚሆነው። የርገን ክሎፕ 99 የአንፊልድ ጨዋታዎችን አሸንፈው ነበር። ትላንትና ቢያሸንፉ 100 ጨዋታ 100ኛ የአንፊልድ ድላቸው ተደርጎ በእንግሊዝ ፕሪሚየር ሊግ የሚመዘገበላቸው ነበር። አልተሳካላቸውም። ነጥብ ተጋርተው አጠናቀዋል። አሁንም 99 ላይ ቆይተዋል። በቀጣይ በአንፊልድ በሚያሸንፉት መርሃ ግብር እንግዲህ 100ኛ ውጤታቸውን የሚያስመዘግቡ ነው የሚሆነው። ሊቨርፑል በዚህ ዓመት 15 ደቂቃ ሳይሞላ 8 ጎሎችን አስተናግዷልና ተከላካይ ክፍሉ በጣም እየታመሰ የሚገኝ ወይም ችግር ያለበት ቡድን እንደሆነ እያመላከተ ነው የሚገኘው። ይሄም እንግዲህ በፕሪሚየር ሊጉ ከነ በርንማውዝና ከነ አስቶን ቪላ በመቀጠል ብዙ ጎሎችን ያስተናገደ ደካማው ተከላካይ እንዲባልም አድርጎታልና በአንድ ወቅት ያው ለባሎን ዲዮር ከሜሲ ጎን የተቀመጠው ቫንዳይክን የያዘውን ሊቨርፑል አይመስልም። ቫንዳይክ በጣም እየታማ ነው። ያው በተለይ ፈጣን አጥቂዎች ካሉ ሊቨርፑል በጣም ሊቸገር እንደሚችል የሚያመላክት ነውና ትናንትና በዚህ መልክ እንግዲህ ሊቨርፑል ጨዋታውን አንድ አቻ በሆነ ውጤት አጠናቋል። 8ኛ ደረጃ ላይ ነው የሚገኘው ሊቨርፑል ከማንቸስተር ዩናይትድ 4ኛ ደረጃ ላይ ከሚገኘው ማንቸስተር ዩናይትድ በ10 ነጥብ ነው የሚያንሰው። አውሮፓ ቻምፒየንስ ሊግ ተስፋው ራሷን አጣብቂኝ ውስጥ ገብቷልና በቀጣይ የምንመለከተው ነው የሚሆነው። ትናንት ሌላው በእንግሊዝ ፕሪሚየር ሊግ የተደረገው ጨዋታ የሊድስ ዩናይትድ እና የክሪስታል ፓላስ ጨዋታ ነበር። ክሪስታል ፓላስ 1-0 ተመራ። ባንፎርድ ባስቆጠራት ኳስ ባንፎርድ ለሊድስ ዩናይትድ በሁሉም የውድድር መድረኮች 50ኛ ጎሉን ነበር ትላንትና ማስቆጠር የቻለውና በሊድስ ዩናይትድ ተጫዋቾች ታሪክም ከሁሉም ተጫዋቾች በ17 የተሻለ ጎል በክለቡ በማስቆጠር አዲስ ሪከርድን መጻፍ የቻለበትን ውጤት አስመዘገበ። ነገር ግን ክሪስታል ፓላስ ከተቆጠረበት ጎል በኋላ 5 ጎሎችን አስቆጥሮ ትላንትና ጨዋታውን 5-1 በሆነ ውጤት ማሸነፍ ችሏል። ጆርዳን አዩ ጋናዊ የፊት መስመር ተጫዋች 2 ጎሎችን ትላንትና ማስቆጠር ችሏል። ኤብሪስ ኢዜ ቀሪዋን ኳስ ማስቆጠር የቻለ ተጫዋች ነው። ኦድሰን ኤድዋርድም ሌላ ጎል ማስቆጠር የቻለ ተጫዋች ነው። ማርክ ጉይ የተባለ ተጫዋች እንግሊዛዊ ተከላካይ ስፍራ ተጫዋች ትላንትና ለክሪስታል ፓላስ ጎል ማስቆጠር ችሏልና ይህ ተጫዋች ከ52 ጨዋታ በኋላ የመጀመሪያ ጎሉን ትላንትና አስቆጥሯል። 2021 ላይ ነበር ለመጨረሻ ጎል ያስቆጠረው። 2 ዓመት ጠብቆ ትላንትና የመጀመሪያ ጎሉን ማስቆጠር የቻለበትን ውጤት አስመዝግቧል። ፓትሪክ ቬራን ያሰናበተው ክሪስታል ፓላስ ሮይ ሁድሰንን በቅርቡ መሾሙ ይታወሳልና ተከታታይ 2 መርሃ ግብሮችን አሸንፎ አሁን ከወራጅ ቀጠናው ራሱን ነጻ አድርጎ 12ኛ ደረጃ ላይ መቀመጥ
ማስቀመጥ የቻለበትን ውጤት አስመዝግቧልና አንጋፋው የእንግሊዝ ፕሪሚየር ሊግ አሰልጣኝ ክሪስታል ፓላስን አሁን ለውጤት እያበቁት እንደሆነ ያመለክቱ ነው የሚገኙት። ሊድስ ዩናይትድ ደግሞ በሊጉ 16ኛ ደረጃ ላይ የተቀመጠበትን ውጤት ማስመዝገብ ችሏል። ሌላኛው ወደ ስፔን ላ ሊጋ እናምራና የአትሌቲኮ ማድሪድን የትላንትና ውጤት እንመልከት። ራዮ ቫልካኖን የገጠመው አትሌቲኮ ማድሪድ 2-1 በሆነ ውጤት ትላንትና ማሸነፍ ችሏል። የአርጀንቲናው የቀይ መስመር ተከላካይ ናውል ሞሊና ትላንትና የቀዳሚነቷን ኳስ አስቆጠረ። ይህ ተጫዋች ጎል ካስቆጠረ በኋላ እንደምንመለከተው በምስሉ 10 ቁጥር የአትሌቲኮ ማድሪድ መለያ ለደጋፊዎቹ ሲያሳይ ነበርና ይሄን 10 ቁጥር ይለብስ በአትሌቲኮ ማድሪድ የሚለብሰው አንጌል ኮሪያ የተባለ አርጀንቲናዊ ተጫዋች ነውና ሰሞኑን እናቱን በካንሰር ምክንያት አጥቷልና ተጫዋቹ ለሱ መታሰቢያነት ጎሉን እንዳበረከተም ትላንትና አድርጓልና ሁለቱም የአርጀንቲና ብሔራዊ ቡድን ተጫዋቾች ናቸው። የአንደኛ መተሳሰባቸውን ትላንትና በደንብ ያሳዩበትም ሌላኛው አጋጣሚ ነበር ማለት ይቻላል። ማሪዮ ሄርሚሶ ደግሞ ቀሪዋን ኳስ ከመረብ ማሳረፍ የቻለ ተጫዋች ነው። አትሌቲኮ ትላንትና ማሸነፉን ተከትሎ ከሪያል ማድሪድ በ2 ነጥብ ብቻ ማነስ ችሏል። አሁን ሪያል ማድሪድ ባሳለፍነው ሳምንት ቅዳሜ ዕለት በነበረው ጨዋታ በቪያሪያል 3-2 በሆነ ውጤት ተሸንፏል በሜዳውና አሁን ሪያል ማድሪድ 59 ነጥቦችን ሰብስቧል። አትሌቲኮ ማድሪድ ደግሞ 57 ነጥቦችን ይዟልና በቀጣይ አንድ መርሃ ግብር ማድሪድ የሚሸነፍ ከሆነና አትሌቲኮ ማድሪድ የሚያሸንፍ ከሆነ ማድሪድ ሊወርድ የሚችልበት እድሉ ጠባብ ነው፣ ወደታች ሊወርድ ይችላል ተብሎ ነው የሚጠበቀው። እንግዲህ ዛሬ ባርሴሎና ደግሞ ጨዋታውን የሚያከናውን ነው የሚሆነው በካታላን ደርቢ ከጂሮና ጋር ነው የዛሬውን ጨዋታ ባርሴሎና የሚያከናውነው። እንግዲህ በሁለቱ በጂሮናና በባርሴሎና በሁለቱ መካከል ማለት ነው የ85 ኪሎ ሜትር ርቀት ወይም ጋፕ ብቻ ነው በመካከላቸው የሚገኘው። በባቡር ለሚጓዝ ሰው 40 ደቂቃ ብቻ ነው የሚፈጀውና ምን ያህል የደርቢነት ስሜት ያለው ጨዋታ እንደሆነ ይታወቃል። ዛሬ ግን ባርሴሎና ማሸነፍ የሚችል ከሆነ የነጥብ ልዩነቱን ከ12 ወደ 15 የሚያሳድግ ነው የሚሆነውና እንደዚህ ማሳደግ የሚችል ከሆነ ኦሬዲ የስፔን ላ ሊጋ እያበቃ ስለመምጣቱ ያመለክታል። የጣሊያን ሴሪያን በዛው ደረጃ ነው የሚገኘው። የነጥብ ልዩነቱ ወደ 16 ከፍ ያለበት እንደሆነ ይታወቃል። ምናልባት ቡንደስሊጋ ነው ፕሪሚየር ሊጉ ካልሆነ በስተቀር አጓጊ ላይሆን የሚችሉበት መንገድ ሊፈጠር ይችላል ተብሎ ነው የሚጠበቀው። ዛሬ ባርሴሎና የሚያደርገው ጨዋታ እንግዲህ 5 ሰዓት ላይ ይጠበቃል። መልካም እናመሰግናለን። አመሰግናለሁ። ከጤና ይስጥልን ኢትዮጵያ የሳምንቱን በታሪክ ዘገባችንን የምናቀርብበት ሰዓት ላይ ደርሰናል ተመልካቾቻችን። ለዛሬ መድረጥንላችሁ ደግሞ ኢትዮጵያዊው የዜማ ሊቅ ቅዱስ ያሬድ የተወለደው በ505 ዓመተ ምህረት በአክሱም ከተማ የተወለደው ኢትዮጵያዊው የዜማ ሊቅ ቅዱስ ያሬድ ለኢትዮጵያ የዜማ ስልትን ማበርከት የቻለ ነው። ገና የ7 ዓመት ብላቴና እያለ አባቱን በሞት የተነጠቀው ያሬድ እናቱ የቀለም ትምህርት እንዲያገኝ ወደ አጎቱ መምህር ጌዲዮን ጋር እየኖረ እንዲማር ይልኩታል። ይሁንና ያሬድ ግን ከአጎቱና ከመምህሩ ጌዲዮን ጋር ፍጹም ሊስማሙ አልቻለም። ምክንያቱም ያሬድ በትምህርት አቀባበሉ ከእኩዮቹ ጋር ሊወዳደር ባለመቻሉና በትምህርቱ እያሳየ ያለው ውጤት ደካማ የሚባል ስለነበረ ነው። ታዲያ መምህሩ ጌዲዮን ያሬድ በትምህርት እንዲሻሻል ያደርጉት የነበረው የተግሳጽና የዱላ ቅጣት ያሬድን ከማሻሻል ይልቅ ይባስ አስመረረው። ይህኔ ያሬድ ከአጎቱ በመጥፋት ወደ እናቱ ቤት ለመሄድ መንገድን ጀመረ። ከመንገዱ ለማረፍ በዛፍ ጥላ ስር ተቀምጦ ስለ ድክመቱ ማሰላሰልና በምክንያት ከጓደኞቹ በታች እንደሆነ ተቀምጦ ሲያስብ የነበረው ያሬድ በመሐከል ግን ቀልቡን የሚስብ አንድ ትዕይንትን በአቅራቢያው ካለ ዛፍ ላይ ይመለከታል። በአቅራቢያው ከሚገኘው ዛፍ ላይ አንዲት ትል የዛፉን ፍሬ ከጫፍ ደርሳ ለመመገብ የምታደርገውን ጥረት መመልከት የጀመረው ያሬድ የትሏን ውድቀት መቁጠርም ይጀምራል። ትሏ ወደ ላይ ስትወጣ ተመልሳ ወደ መሬት ስትወድቅ፣ አሁንም ስትወጣ ተመልሳ ስትወድቅ 1 2 3 እያለ ያሬድ የትሏን የውድቀት ጉዞ እስከ 6 ቆጥሮ የ7ኛውን የመውደቋን ጉዞ ሲከታተል ያሬድን ያስደነቀ አንድ ክስተት ተከሰተ። ያሬድ ከውድቀቱ ለመማር የመጣች የምትመስለው ይህች ትል በ7ኛው ከዛፉ ጫፍ ደርሳ ያለመችውን ፍሬ በላች። ለያሬድ የትሏ ከጫፍ መድረስ ትልቅ መልእክት ነበረው። እርሱም ተስፋ ሳይቆርጥ ጥረት ካደረገ እንደሚሳካለት በማመን ወደ መምህሩ ለመመለስም ወሰነ። ያሬድ ወደ መምህሩ ከተመለሰም በኋላ ትምህርቱን አጠናቆ
አጠናቆ በመምህሩ ወንበር እንደተተካም ታሪክ ያስረዳል። በኢትዮጵያ የዜማ ስልትን የፈጠረ እንደሆነ የሚነገርለት ያሬድ ምንም እንኳን ከእርሱ ፈጠራ በኋላ የኖታ ጽንሰ ሀሳብን ለማሳደግ በሀገር ውስጥ ባለሙያዎች እምብዛም የሚባል ስራ ባይሰራም ከ400 ዓመታት በፊት ግን በኢትዮጵያ የኖታ ጽንሰ ሀሳብን የፈጠረ ሊቅ ስለመሆኑም ይነሳል። ያሬድ በ8 ምልክቶች የተቀመረና አንዱ ከሌላኛው ያልተቀላቀለ ወጥ የሆነ ድምጽ ያለው በ3 አይነት ድምጽ ማለትም ግዕዝ፣ እዝልና አራራ የተሰኙ ዜማዎችን የቀመረ የዜማ ጠቢብ እንደሆነ ይነገርለታል። ከዚህም ባሻገር ያሬድ ከእርሱ በፊት ምንም አይነት የግዕዝ ጽሑፎች እንደሌሉ የሚያስረዱ መረጃዎችን በማጣቀስ የግዕዝ ስነ ጽሑፍ መስራች እንደሆነና በርካታ መንፈሳዊ ስነ ጽሑፎችንም እንዳበረከተ የታሪክ ምሁራን በጽሑፋቸው ከትበውታል። ታዲያ ይህ በኢትዮጵያ ብቻ ሳይሆን በዓለም የመጀመሪያው የዜማ ሊቅ የሆነው ቅዱስ ያሬድ የተወለደው በ505 ዓመተ ምህረት በዚህ ሳምንት እንደነበር ታሪክ ያስረዳል። እንቀጥላለን ክቡራን ተመልካቾቻችን። አሁን ደግሞ እንግዶችን ጋብዘን አጠር ያለ ቆይታ ወደምናደርግበት ጉዳያችን ነው የምናልፈው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን የሚታሰበው ሰሞነ ሕማማት ዛሬ ይጀምራል። ሰሞነ ሕማማት እግዚአብሔር ጋር የበለጠ መቀራረቢያ ከወትሮ ደግሞ የበለጠ ለኢትዮጵያና ለዓለም ሰላምም ልመና የሚቀርብበት እንደሆነም የቤተክርስቲያኗ ሊቃውንት ይናገራሉ። በዚህ ጉዳይ ላይ ይድነቃቸው ሰማው ያዘጋጀውን ዘገባ ጥላሁን ካሳ እንደሚከተለው ያቀርበዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን በታላቅ መንፈሳዊ ስርዓት የሚታሰበው ሰሙነ ሕማማት ወይም የሕማማት ሳምንት በአብይ ጾም የማጠናቀቂያ ሳምንት ላይ የሚከናወን ነው። ሳምንቱም ኢየሱስ ክርስቶስ የተለያዩ መከራዎችን መቀበሉ የሚታሰብበት መሆኑን የቤተክርስቲያኗ ሊቃውንት ያስረዳሉ። ሮብ ምክረ ሞት የጸናበት ነው። የክርስቶስ ምክረ ሞት የጸናበት ምክረ ሞትን የጸናበት ቀን ስለሆነ ሐሙስ ምሽት 3 ሰዓት ላይ ተያዘ። ሙሉ ሌሊት ሲንገላታ ነው ያደረው። ከቀያፋ ወደ ሃና ከሃና ወደ ቀያፋ ሲል ወደ ካህናቱ ሲመላለስ አደረ። ጠዋት ሲነጋ ደግሞ ከሄሮድስ ወደ ቀያፋ ወደ ጲላጦስ ተወሰደ። ሄሮድስ መጀመሪያ ላይ ወሰዱት። ይሄን ለጲላጦስ ስጧለ። ከጲላጦስ ደግሞ ወደ ሄሮድስ ተመላለሰ። እንዲያለ እስከ 9 ሰዓት ድረስ የነበረውን መከራ የሞት ምክር በክርስቶስ ላይ ነሳደው የነወጽ ወረ ሕማመነ ብሎ ኢሳይያስ እንደተናገረው ያን መከራ ያን እንግልት እየታሰበ 5ቷ ቀን ሰሙነ ሕማማት ተብላ የክርስቶስ መከራ የምታሰብባት የተቀበለው መከራ ወይም ሕማሙን የሚዘክሩ የመጽሐፍ ቅዱስ ጥቅሶች፣ ድርሳናትና የተለያዩ መጻሕፍት የሚነበቡበት ጸሎት፣ ስግደትና ሌሎች መንፈሳዊ ስርዓቶችም ይከናወኑበታል። በነቢያት ጊዜ የነበረው የነቢያት ትንቢት ይነበባል። በዚህ ሰዓት ነቢያት ምን ብለው እንደተነበዩ ያለው ነገር ይነበባል። በየሰዓቱ የእያንዳንዷ ሰዓት ይደርሳል። በእያንዳንዷ ሰዓት ኪርያላይሶን ይባላል። በእያንዳንዷ ሰዓት እግዚኦታ ይደርሳል። ስለዚህ ወንጌል እየተነበበ ሰዓቱ ጾመ ድጓው እየተባለ ሰዓቱ መልክአ ሕማማቱ ይባላል። መልክአ ሕማማት ክርስቶስን የሚያስቡ ነገሮች ሁሉ ከሰኞ እስከ አርብ ድረስ ይባልና የሚተርፋል። ለመጽሐፉ አያልቅም። ግብረ ሕማማት ይባላል። የእምነቱ ተከታይ ምእመናን ሰሞነ ሕማማት ከፈጣሪ ጋር የበለጠ የመቀራረቢያ ወቅት መሆኑን ነው የሚያስረዱት። ሕማማት በጣም መስገድ፣ መንበርከክ፣ በፈጣሪያችን ፊት መቆም አለብን እና በፈጣሪያችን ፊት ስንቆም በፈጣሪ ፊት ለመቆም የሚያበቃም ነገር መስራት አለብን። ሰሞነ ሕማማትን ማሳለፍ ያለብን የተቸገሩትን በመርዳት ሌላው እራት እየበላ ከተረፈው ሳይበላ ጾሙን የሚያድር ካለ ማካፈል፣ በዚህ በመልካም ስራ ነው። በቤተ ክርስቲያናችን ጉዳይ እንዲሁም ደግሞ በሀገርም ሰላም ጉዳይ ላይ ትኩረት ሰጥተን ልንጾም ልንሰግድ የሚያስፈልግበት ሰዓት ላይ ከመሆኑ አንጻር ይህንን ታሳቢ በማድረግ ሁላችንም ከኔ ጀምሮ ማለት ነው ያለው ዝግጅት ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ ፈጽሞ እኛ እንድንፈጽመው አርአያ የሆነን ተግባራትን ማከናወን ይገባናል። እናም ኢየሱስ ክርስቶስ በሞቱ ሞትን ሽሮ የሰው ልጅ ነፃነት እንዲያገኝ ቤዛ ሆነዋል ይላሉ ሊቃውንቱ። የመስቀል ላይ መከራን የታገሰው ወይም የናቀው አለ በአብ ቀኝ በአባቱ ቀኝ ለመቀመጥ ነው አለ። አዳምን ለማስቀመጥ ነው። ስለዚህ የመስቀል ላይ ሀፍረት፣ ልብስን ማውለቅ፣ መገረፍ ይህን ካልቻልን እንዴት ነው ሰማያዊ ነገር ማግኘት የሚቻለው? ስለዚህ ከክርስቶስ መማር የምንችለው የመስቀል ላይ መከራውን የቻለው ክርስቶስ በሰማይ ያለውን ደስታ ስለጠበቀ ነው።
በስጋ እኛን በአብ ቀኝ ሊያስቀምጠን ስለፈለገ ነው። ህዝበ ክርስቲያኑ በዕለት ተዕለት እንቅስቃሴው በጎ ምግባራትን ሊያጠናክር ይገባልም ሲሉ ይመክራሉ። ተመልካቾቻችን ከዚሁ ጉዳይ ጋር በተገናኘ ተጨማሪ ማብራሪያዎችን እንዲሰጡን እዚህ ስቱዲዮ እንግዶች ጋብዘንላችኋል። የመጀመሪያው እንግዳችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወንጌል መምህርና የቀጨኔ መድኃኔዓለም ቤተክርስቲያን አስተዳዳሪ መላከ አርያም አምደወርቅ ደሴ ናቸው። አዎ ማይ ከዚህ ባሻገርም እንግዲህ በእስልምና እምነት ተከታዮች ዘንድ አሁን የረመዳን ወር እንደሆነ ይታወቃልና የረመዳን ወር የመጨረሻዎቹ 10 ቀናቶች ወይም አሽረል አዋኺር የሚባሉት ጊዜዎች ደርሰዋልና ከዚህ ጋር በተገናኘ ደግሞ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዑለማዎች ምክር ቤት አባልና የባዩሽ መስጂድ ዋና ኢማም ሼክ አብዱሰላም አንዋር በሽር ከዚሁ ጋር የተገናኘ አጥር ያለ ማብራሪያ ሊሰጡን ከኛ ጋር ቆይታ ያደርጋሉ። መልካም ነው። እንግዲህ አሁን የምንገኝበት የጾም ወቅት ነው በሁለቱም እምነቶች መካከልና መላከ አርያም አምደወርቅና ሼክ አብዱሰላም አንዋር እርስ በርስም ሰላም እንድትባባሉ እንኳን አደረሳችሁ እንድትባባሉ በዚህ አጋጣሚ እንኳን አደረሳችሁ በጣም ነው የምናመሰግነው። እንግዲህ ከመላከ አርያም እንጀምርና ያሁን ያለነው ደግሞ ዛሬ የምንጀምረው ሰሞነ ሕማማት ነው። የአብይ ጾም የመጨረሻው ሳምንት ነው ይህ ሳምንት። በዚህ ሳምንት ደግሞ በቤተክርስቲያንም የሚደረጉም የማይደረጉ ከዚህ በፊት ይደረጉ የነበሩ የቤተክርስቲያን ስነ ስርዓቶች አሉ፣ የእምነቱ ስነ ስርዓቶች አሁን ላይ የማይደረጉና መጀመሪያ ግን የሰሞነ ሕማማት መንፈሳዊ ትርጓሜ ምንድነው ከሚለው ብንጀምር ደስ ይለኛል። እሺ አመሰግናለሁኝ። ያው እንደሚታወቀው ይህ ወቅት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለ55 ቀናት ያክል ለዓለም የምትጸልይበት ወቅት ነው። ታላቁን አብይ ጾም ስትጾም ነው የቆየችው። በተለይ ደግሞ ከዛሬ ጀምሮ የምንጾመው ሰሙነ ሕማማት በመባል ነው የሚታወቀው። ሰሙነ ሕማማት እንግዲህ በፊት ለብቻው ነበር የጾም የነበረው ከ22 ጀምሮ እስከ 28 ባለው ነበር የጾም የነበረው። በኋላ ግን በሊቁ በዲሜጥሮስ አማካኝነት ሱባኤ ገብቶ በጾም በጸሎት እግዚአብሔርን ጠይቆ አጽዋማትን በዓላትን ሲያደላድል ሲቀምር አብይ ጾም ከአብይ ጾም ከአርባው ጾም ቀጥሎ አብሮ ተያይዞ እንዲጾም በወሰነው መሰረት ከዚያ በኋላ በዲድስቅልያ እንዲሁም በፍትሐ ነገሥት ከሐዋርያት ጀምሮ ሊቃውንቱ በሰሩ ስርዓት መሰረት የሚጾም ጾም ነው የሰሙነ ሕማማት። እንግዲህ ሰሙነ ሕማማት መጀመሪያ ለብቻው ነው 5 ቀን ተጾም አንዱ ሳምንት ተጾም የነበረው። አሁን ግን ከአብይ ጾም ጋር አብሮ እንዲጾም የተደነገገው በሊቃውንቱ ነውና ሰሙነ ሕማማት ማለት እንግዲህ የሕማማት ሳምንት ማለት ነው ባጭሩ ሲገለጥ ማለት ነው። ብዙ አመስጥሮ ቢኖረውም የሕማማት ሳምንት ይሄም ምንድነው? በመጀመሪያ ለ5500 ዓመታት ያክል ክርስቶስ ከመወለዱ ክርስቶስ ለዓለም ቤዛ ከመሆኑ በፊት የሰው ልጆች በግብርናተ ዲያብሎስ ተይዞ በሲኦል ተጥሎ ሲማቅቅ ቆይቷል፣ መከራ ሲቀበል ቆይቷል። ስለዚህ ያን የመጀመሪያውን የሰው ልጅ መከራ ለማስታወስ ነው። በሁለተኛ ደረጃ ደግሞ ያን በሰው ስተት በሰይጣን ተንኮል የገባውን ሞትን ኃጢአትን ድል ሊነሳ የዓለም መድኃኒት ኢየሱስ ክርስቶስ ከድንግል ማርያም ከተወለደ በኋላ መከራዎችን ተቀብሏል። በእርግጥ የክርስቶስ መከራ የክርስቶስ መስቀል የሚቆጠረው በዚህ ሳምንት የተደረገው ድርጊት ብቻ አይደለም። ለእግዚአብሔር ለኢየሱስ ክርስቶስ ከሰማይ መውረዱ ራሱ ያው መከራ ነው፣ ሕማም ነው። ምክንያቱም እቺ ምድር እሱን አትመጥነውም። ከዚያም በከብቶች በረት መወለዱ፣ ወደ ግብጽ መሰደዱ፣ በዚህ ዓለም ኃጥእ እየተባለ እየተሰደበ እየተተቸ እየተገፋ ማደጉ በራሱ ሕማማት ነው ለእርሱ። በዚህ ሳምንት ግን በተለየ መልኩ ክርስቶስ ንስትዎ ለዝንቱ ቤተ መቅደስ ወበሰሉ ስለታነሰው ይህም ቤተ መቅደስ አፍርሱት በሶስተኛው ቀን እሰራለሁ ብሎ ተናገረ። ይህን የተናገረው ስለሞቱ ነበረ። አይሁድ ግን ትምህርቱን ቃሉን ስላልተረዱ ባላወቁት ነገር ቤተ መቅደስን የሚያፈርሰው በሶስተኛው ቀን የሚያስነሳው እሱ ማን ስለሆነ ነው ብሎ ያሳድዱት ነበረ። እንደገና ደግሞ ድውይ ሲፈውስ ሙት ሲያስነሳ ዕውር ሲያበራ ይልቁንም የ4 ቀን ሬሳ አልዓዛርን ከመቃብር ሲያስወጣ አይሁድ የበለጠ ቀኑበትና አሁንም ያሳድዱት ነበረ። እንደገና አሁንም ኢየሱስ ክርስቶስ አምላክነቱን የእግዚአብሔር ልጅነቱን ስለተናገረ አባቱን እያወቅን እናቱን እያወቅን እንዴት እግዚአብሔር ነኝ ይላል የእግዚአብሔር ልጅ ነኝ ይላል በማለት ያሳድዱት ነበር። በእኒህ በሶስት ምክንያቶች ሲያሳድዱት ከቆዩ በኋላ በተለይ በዚህ ሳምንት ከእሁድ ጀምሮ ምክር ጀመሩ። ከዚያ ሰኞ ማክሰኞ ሲመክሩ ቆይተው በዕለተ ረቡዕ ያው
ዕለተ ሞቱን ወይም የሞቱን ነገር የፈጸሙበት ዕለት ነው እና በዚህ ሳምንት የተለያዩ መከራዎችን ተቀብሏል ኢየሱስ ክርስቶስ። ቀናቱም እያንዳንዳቸው ትርጉም አላቸው። እንግዲህ ያው እሁድ ያው እንደምታውቁት ሆሳዕና ነው የሚባለው። እሱም ማለት አሁን አድን እውነተኛ መድኃኒት አማናዊ መድኃኒት ማለት ነው ትርጉሙ። ኦ እግዚኦ አድንሶ ይለዋል ቅዱስ ዳዊት። አቤቱ አሁን አድን ማለት ነው። ስለዚህ እሁድ ወደ ቤተ መቅደስ ገብቶ ክብሩን ገልጧል። ሕፃናቱ ዘምረውለታል። አይሩገ እስራኤል ዘምረውለታል። የዘንባባ ዝንጣፊ ይዘው ደስታቸውን ገልጠውለታል። በዘባነ ኪሩቤል የሚገለጠው ጌታ የሮማውያን ነገስታት የሚጠቀሙባቸውን ሰረገላዎች እንኳ ሳይጠቀም በተናቀች እንስሳ በአህያ ተጭኖ ወደ ቤተ መቅደሱ ሲገባ ልብሳቸውን አንጥፈውለታል። ክብሩን ገልጠውለታል። እንደገና ሌሎ ያመኑበት ክብሩን ሲገልጡ ያላመኑት ደግሞ የሚዘምሩትን ዝም አሰኛቸው ሲሉት እነሱ ዝም ቢሉ ድንጋዮች ይዘምሩልኛል በማለት በተለይ በሉቃስ ወንጌል ምዕራፍ 19 ላይ ተገልጧል። ድንጋዮች ሳይቀሩ የዘመሩበት ዕለት ነው። በኋላ ስለተቃወሙት ቤተ መቅደሱን ካነጻ ከቀደሰ ከተረከበ በኋላ ወደ ተራራ ሄዶ አደረ ነው የሚለው። እንደገና ሰኞ ማለዳ ተመለሰ። ሰኞ ሲመጣ ተራበ። ስለዚህም ወደ አንዲት በለስ ሄደ። በለሷ ፍሬ አልባ ነበረችና ረገማት ይላል። ስለዚህ ሰኞ እንዲያውም ዕፀ በለሷ የተረገመችበት ዕለት ነው የሚባለው። እንደገና ማክሰኞ ደግሞ በቤተ መቅደስ ያደረገውን ተአምራት ያስተማረውን ትምህርት፣ ሰኞ ዕለትም ያችን ዕፀ በለሷን በስልጣኑ በኃይሉ ሲያደርቃት አይተው በአይ ስልጣን ትገብር ዘንድ ይህን ሁሉ ተአምር የምታደርገው በምን ስልጣን ነው ብለው የጠየቁበት ዕለት ነው። በሌላም በኩል የጥያቄ ቀን ነው። እንደገናም ደግሞ ማክሰኞ የትምህርት ቀንም ነው። ረጅም የሆነ ትምህርት ያስተማረበት ቀን ነው። ያው ረቡዕ ቅድም እንዳልነው የክርስቶስ ዕለተ ሞቱ ማለት የሞቱ ምክር የተፈጸመበት እንዴት መግደል እንዳለባቸው የወሰኑበት ዕለት ነው። ሐሙስ ደግሞ በተለየ መልኩ በጣም የተለያዩ ትርጓሜዎች አሉት። በዚህ ፕሮግራም ተንትነን የማንጨርሳቸው ቅዱስ ሐሙስ ነው የሚባለው። ስርዓተ ኦሪት ተሽሮ ስርዓተ ወንጌል፣ መስዋዕተ ኦሪት ተሽሮ መስዋዕተ ወንጌል የተሾመበት የሐዲስ ኪዳን ሐሙስ ነው። ጸሎተ ሐሙስም ይባላል። ክርስቶስ በጌቴሴማኒ የጸለየበትም ዕለት ነው። እንደገና የአይሁድ ፋሲካቸውን የሚያደርጉበት ዕለት ነው። አዲሱ ፋሲካ ኢየሱስ ክርስቶስ ራሱን የሰጠበትም ዕለት ነው እና ሐሙስ የተለያዩ ትርጓሜዎች አሉት። እንደውም ትህትናውን የገለጠበት ቀን ነው። አምላክ ሲሆን ንጉሥ ሲሆን እግዚአብሔር ሲሆን ራሱን ዝቅ አድርጎ የደቀ መዛሙርቱ እግር ያጠበበት ቀን ነው። ያው ዓርብ ደግሞ ኢየሱስ ክርስቶስ የተሰቀለበት ዕለት ነው። ቅዳሜ ስኩብ በመቃብር ሆኖ የዋለበት ቀን ነው። ያው እሁድ ወደ ትንሣኤ ይወስድናል ማለት ነው። እነዚህ ግን እያንዳንዳችሁ በተለይ አሁን ዓርብ በየሰዓቱ የተከናወኑ ነገሮች አሉ። ያው እነሱ በዚህ ተንትነን አንጨርሳቸው። መልካም አባታችን ወደ ሼክ አብዱሰላም እንምጣና እስኪ አሁን ያለነው የረመዳን ወር የመጨረሻዎቹ 10 ቀናት ወይም አሽረል አዋኺር የሚባሉት ቀናቶች ናቸውና እንደው በዚህ ወቅት ውስጥ እነዚህ ቀናቶች ያላቸው የተለየ ቦታ ምንድነው? ህዝበ ሙስሊሙስ ደግሞ እንዴት ነው ማሳለፍ ያለበት እነዚህን ቀናቶች? መልእክተኛው ሰለላሁ ዐለይሂ ወሰለም እንዴት ነው እነዚህን ቀናቶች ያሳለፉት የሚለውን እስኪ ንገሩ። ብስሚላህ ወሰላቱ ወሰላሙ አላ ረሱሊላህ ሰላሙ አላ መን ተበዐል ሁዳ አማ ባዕድ። በመጀመሪያ ለዚህ ፕሮግራም ስለጋበዛችሁን አመሰግናለን። የኢትዮጵያ ቴሌቪዥን አንዱ የኢትዮጵያውያን ሀብት ነው። እነዚህ ያላቸውን መብት ደግሞ በዚህ መልኩ ማቅረባችሁ ወደፊትም ይልመድባችሁ የሚል ነው። በመቀጠል እስልምና ሃይማኖት እንደሚታወቀው መለኮታዊ እምነት ነው። ከአላህ ስብሓነሁ ወተዓላ ዘንድ የመጣ ማንም ሊጨምረው ሊቀንሰውበት የማይችል በተለይም በ5 ዋና ዋና መዋቅራዊ መሰረቶች የተዋቀረ እነዚህም አንደኛው ከሱ በስተቀር ማንም ሊመለክ የሚገባው እንደሌለ የሚያስተምር ቀጥሎ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም እንደ ባልደረቦቻቸው ቀደምት ነቢያት ነቢይና የእሱ መልእክተኛና አገልጋይ መሆናቸው እና ሰላት የ5 ወቅት ሰላቶችን በየሰዓቱ የሰው ልጅ ፈጣሪ አለው ከፈጣሪ ደግሞ የፈጠረው እሱን በብቸኝነት እንዲያመልክና ከሱ እንዲቃረብ ነው። ይሄ ደግሞ ሰላት በየወቅቶቹ ተመርጠው እየተደነገጉና የምንሰግድበት ነው እና በሶስተኛ ደረጃ ባለሀብቶች ካላቸው ሀብት ቀንሰው ለወንድሞቻቸው ለወገኖቻቸው የሚረዱበት ድንጋጌና በአራተኛ ደረጃ የረመዳን ወር ጾም እየተደነገገበት ነው። ይህ ጾምን አስመልክቶ ቁርአን ላይ አላህ ሲናገር ያ አዩሃ الذين آمنوا كتب عليكم الصيام
ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ለዐለኩም ተተቁን ጾም በእናንተ ላይ ተደንግገዋል ከእናንተም በስተፊት በነበሩ አማኝ ህዝቦች ላይ ግዴታ እንደነበረ የነቢያት እምነት ሁሉም ተመሳሳይ ነው እና ግቡ ለዐለኩም ተተቁን የሚል ነው ዋናው ትልቁ የጾም ግብ አመቱን በሙሉ 11 ወር ክልክል የተጠበቁ ሆኖ የተፈቀዱ ነገሮች አሉ የሚበሉ ቢጠጡ እንደዚሁም ደግሞ ከተቃራኒ ጾታ ጋር አለው ነገር ግን በተጨማሪ በአመት 1 ወር እነዚህ ህዝቦች የፈጣሪ አገልጋይና ታዛዥ መሆናቸውን ለመፈተሽ ሌላ ጊዜ የተፈቀዱ ነገሮች በረመዳን ወር በቀኑ ክፍለ ጊዜ ክልክል ነው የሚል ድንጋጌ ነው ይህ ደግሞ ግቡ የሰው ልጅን ለመጉዳት ሳይሆን የበለጠ ከፈጣሪው ጋራ ከአላህ ጋር እንዲቀርብና እንዲታወቅ ነው ለዐለኩም ተተቁን የሚለው ትልቅ መልእክትና ግብ አለው ስለዚህ ሁሌ ከሰው ልጅ የሚጠበቀው በየሰዓቱ ተውበት ማድረግ ወይም ንስሐ መግባት ያላጠፋቸው ጥፋቶች ደግሞ ቅርታ መጠየቅ ለነዚህ ወቅቶች ደግሞ ለነዚህ ጥያቄዎች ደግሞ የተሻለ ወቅቶች ተደንግገዋል ከነዚህም አንዱ የረመዳን ወር ነው በተለይ የረመዳን ወር ነብዩ መሐመድ ነብይነትን ያገኙበት ቁርአን የወረደበት ወር ነው እዚህ በጾም ተለይተዋል የበለጠ ወደ አላህ እንድንቀርብ ከዚህ ውስጥ ደግሞ የመጨረሻዎቹ 10 ቀናት ነገ ማክሰኞ ለኢሮብ አጥቢያ ለሊቱ ይጀምራል ረመዳን 21ኛው ለሊት ላይ ነው የሚጀምረው እነዚህ 10 ቀናቶች በተለየ መልኩ በጾም ከገባ ሰዓት ጀምሮ ለ20 ቀን ሲያደርጉት የነበረውን ልምዳቸውን የበለጠ አጠናክረው ወደ አላህ Subhanahu Wa Ta'ala እንዲቀርቡ ከወንጀላቸው እንዲፈወሱ ወገኖቻቸው እንዲያስቡ ራሳቸውንም እንዲለውጡ በተለያዩ አላህን Subhanahu Wa Ta'ala ከሚያስቆጣ ነገር ተቆጥበዋል የበለጠ ደግሞ ይሄ ነገር እንዳይመለስ ዳግም ወደ ተበላሸ ጸባይ ወይም እምነት ወይም አካሄድ እንዳይመለሱ ራሳቸውን የሚያንጹበት የሚቀይሩበት 10 ቀናቶች ናቸው በተለየ ደግሞ እነዚህ 10 ቀናቶችን ነብዩ አለይሂ ሰላቱ ወሰለም ከረመዳኖቹ ከ20 ቀን በተለየ መስጂድ ውስጥ ሆነው ኢዕቲካፍ የሚል አለ ኢዕቲካፍ ማለት ራስን ሙሉ ለሙሉ ከዓለማዊ ህይወት ነፃ አድርጎ ለፈጣሪ ለአላህ ብቻ መገዛት መስጂድ ውስጥ ገብቶ መቀመጥ ማለት ነው ይሄንን እሳቸው በህይወታቸው አድርገውታል ከዛም በፊት ደግሞ ነበረ ነብዩላህ ኢብራሂምና ልጃቸው እስማኤል አለይሂ ሰላቱ ወሰለም የካዕባን ቤት በሚገነቡበት ጊዜ ወአሂድና ኢላ ኢብራሂም ወኢስማዒል أن طهر بيتي للطاعفين والعاكفين ቤቴን አጽዱ እንደ ከማንኛውም ጣዖት አምልኮ አጽዱና ጠዋፍ ለሚያደርጉና ኢዕቲካፍ ለሚያደርጉ መስጂዱ ላይ ገብተው እኔን ለሚገዙኝ ባሪያዎች አጽዱ ብሎ ባለው መልክ በነብዩላህ ኢብራሂም ጊዜም እንደነበረ በነብዩላህ እስማኤል ጊዜም በነ ኢስሐቅ ጊዜም በሁላቸውም የአላህ ውዳሴና ሰላም ይስፈንባቸውና እንደነበረ የሚያጣቅስ ነው ነብዩም በተግባር ይሄን አስቀምጠውታል ስለዚህ በተለየ መልኩ እነዚህ አሽል አዋኺሮች ደግሞ የተለየች ሌሊት አለበት ተብሎ እንግዲህ ቁርአን በግልጽ አስቀምጧል ወሩ ቁርአን ወረደበት ነው ሸህር ረመዳን ለዚ እንዘለ فيه القرآن ነው ሁለተኛ ደግሞ ቁርአን የወረደበትና ነብዩ መልእክተኛ የሆኑበትም በዚሁ በረመዳን በለይለተል ቀድር ነው ለይለተል ቀድር የተከበረች ሌሊት ማለት ነው ቁርአንና ሐዲስ በትክክል እንዳስቀመጠው አመታዊ የአላህ Subhanahu Wa Ta'ala ውሳኔዎች ለመላእክት ይፋ የሚደረግበትና ያችን ለደሙ ተከበረው ቁርአን ላይ እንደተናገረው ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩ ሚን አልፍ ሻህር እና የውሳኔና የተከበረችና የተለየች ሌሊት በእነዚህ በረመዳን አለች ያቺ ወር ደግሞ ከ1000 ወር በላጭ ናት ማለት በዛ ሌሊት የሚደረገው ጸሎት ዱዓ ሰላት ቁርአን መቅራት ሶደቃ ማድረጎቹ በሌላ ጊዜ ከሚደረገው በሺ እጥፍ ያልፋል የሚል ስለተቀመጠና ነብያችን ደግሞ የቺን ሌሊት ፍለጋ በመጨረሻዎቹ 10 ቀናት ፈልጓት በውል አልተቀመጠችም የበለጠ እኛ ባሪያዎቹ የአላህ አገልጋዮቹ ጧት ማታ እሱ እንድንማጽነውና ዒባዳ እንድናደርግ በውል አልተቀመጠም አለመቀመጡ ጠቃሚ ነው ግን ከ10 አታልፍም ወይም ከረመዳን አታልፍምና ያቺን ፍለጋ የዚህ 10 ቀናቶቹ የተለየ ይሆናሉ በተለይ ደግሞ
ነቢዩ ዓለይሂ ሰላቱ ወሰላም በእነዚህ በረመዳን ወቅት ጅብሪል እየመጣ ቁርአን ያስተምራቸዋል፣ ይማማራሉ። 10 ቀን ደግሞ ሲቀር የበለጠ በተለይ በረመዳን በአሚልኳቸውም የበለጠ ወደ አላህ እንደሚቃረቡ በመስጠትም ይቃረቡ ነበረ። ካነ ረሱል ወደ ናስ ቢልኸይር በጣም ቸር ነበሩ። በተለይ ረመዳን ሲሆን፣ በተለይ ሸል አዋኺር ሲሆን፣ በተለይ ደግሞ ጅብሪል መጥቶ በሚዘይራቸውና በሚያስተምራቸው ሰዓት የበለጠ ይቀርቡ ነበር የሚለውን እሳቸውም በተግባር አውለውታል። ባልደረቦቻቸውም ባልተቤቶቻቸውም እስከ ዛሬም እንግዲህ የእስልምና ተከታይ ሙስሊሙ ማህበረሰብ ሁሉ በየመስጂዱ ኢዕቲካፍ ገብቶ አላህን ሱብሓነሁ ወተዓላ እየለመነ ከወንጀሉ እንዲጸዳ ለአማኝ ባሪያዎቹ ደግሞ የተዘጋጀችውን ጀነትን እየለመነ ለሀገሩም ለመላው የዓለም ህዝብም ዱዓ እያደረገ የሚያሳልፍበት ልዩ 10 ቀናት ናቸው። ልዩ ቦታ አላቸው ማለት ነው። መልካም ነው፣ ደስ ይላል። አሁን በአጋጣሚ የክርስትናም የእስልምናም ጾም ተገጣጠመ። ከዛ ደግሞ የሁለቱም የመጨረሻዎቹ 10 ቀናትና የመጨረሻው ሳምንት ደግሞ የአብይ ጾምም እንዲሁ ተገጣጠመና በእነዚህ በሁለቱም አጽዋማት የመጨረሻዎቹ ቀናት የሚደረጉት መልካም ተግባራት ደግሞ በሁለቱም እምነቶች ያሉ እንደሆኑ አሁን ከእናንተም ማብራሪያ በደንብ መረዳት ይቻላልና መላካሪያም ወደ እርሱ ልመለስና ደግሞ ቀደም ሲል ሲያብራሩልን ነበረ በሰሞነ ህማማት ምንነቱን ትርጉሙን የእያንዳንዱን ቀናት ምን ተግባራት ናቸው የሚደረጉት ሃይማኖታዊውንም ጨምረን እንዲሁ ደግሞ ከምእመን ውስጥ ደግሞ ምንድነው የሚጠበቀው በዚህ ወቅት የሚለውንም እናንሳ እስኪ። እሺ ያው በዚህ ሳምንት የሚከናወኑት ከሰርከ ሆሳዕና ጀምሮ ከቅዳሜ ከሆሳዕና ዋዜማ ጀምሮ ያው ዋዜማ ይቆማል። ከዚያ የሚነበብ ንባብ አለ። እዚያ ለእሁድ ያው ሌሊቱን ስርዓተ ማህሌት አለ። ከዚያ ዑደት ነው። ከሰኞ ጀምሮ ደግሞ ያው ቅዳሜ ከሰርከ ሆሳዕና የጀመረው ምንባብ ይቀጥላል እና ምንባባቱ ግብረ ሕማማት የሚባል ትልቅ መጽሐፍ አለ። ከብሉያት ከሐዲሳት ከመጽሐፈ ሊቃውንት እንዲሁም ከመጽሐፈ መነኮሳት ከገድላት ከድርሳናት የተውጣጣ እስትግቡ የሆነ ታላቅ መጽሐፍ አለ። ያ ምንባብ የየሰዓቱ አለው። የየሰዓቱ የነግህ አለው፣ የ3 ሰዓት አለው፣ የ6 ሰዓት አለው፣ የ9 ሰዓት አለው፣ የ11 ሰዓት አለው፣ እንዲሁም የማታ የ3 ሰዓት አለው። ያ ሁሉ በየሰዓቱ ይነበባል። በየሰዓቱ መጻሕፍቶቹ እየተነበቡ መንባባቹ እየተነበቡ ሚዜሙ ዜማዎችም አሉ። ያው ቅዱስ ያሬድ 3 የዜማ ስልቶች አሉት፣ ግዕዝ፣ እዝልና አራራይ። ከነዚያ ይሄ በተለይ 3ቱ ቀን በግዕዝ ነው የሚዜመው፣ ሰኞ፣ ማክሰኞ፣ ሮብ ማለት ነው እና ሰፊ ምንባባት የሚነበቡበት ትምህርቶች የሚሰጡበት የሚሰገዱበት ሳምንት ነው። ከዚህ በተጨማሪ ደግሞ እንደገና የማይከወኑ ደግሞ ሃይማኖታዊ ስርዓቶችም አሉ። በዚህ ሳምንት ክርስትና አይነሳም፣ ጸሎተ ፍትሐት አይደረግም፣ ቅዳሴ አይቀደስም። እንዲያውም ቤተ መቅደሱ ራሱ መንበረ ታቦቱ ያን የብሉይ ኪዳኑ ስርዓት ለማስታወስ ጥቁር ልብስ ነው የሚለብሰው። ጥቁር ልብስ የሚለብስበት ቤተ ክርስቲያን የነበረውን መከራ የምታስታውስበት የክርስቶስን ሞቱን ደግሞ የበለጠ የምታስብበት ሳምንት በመሆኑ የሚፈጸሙና የማይፈጸሙ ስርዓቶች አሉ። ከዚህ በተጨማሪ መስቀል ራሱ አሁን የሆነ መስቀል አልያዝኩም። መስቀል በዚህ ሳምንት ያው ረፍት የሚወጣበት ሳምንት ነው። መሳለም የለም፣ ምክንያቱም ያን ብሉይ ኪዳንን ለማሰብ ነው፣ ለማስታወስ ነው። መሳሳምም የለም፣ ሰላምታ ማበባልም የለም። በማህበራዊ ኑሮም አሁን ምእመናን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ሰላም አይባባሉም፣ አይሳሳሙም። ይሄ ለምንድነው? ያው የዓለም መድኃኒት የዓለም ንጉሥ ኢየሱስ ክርስቶስን ይሁዳ በሽንገላ በመሳም ነው ያስያዘው እና ያለ ማስታወስ ሲባል ነው። በዚህ ሳምንት ቅዳሴ የሚቀደሰው ሐሙስ ዕለት ብቻ ነው። ሐሙስም ቅድም እንዳሉትኝ ምስጢረ ቁርባን የተመሰረተበት የሐዲስ ኪዳን ስርዓት የተከናወነበት ታላቅ ዕለት ስለሆነ ቅዳሴ ይቀደሳል፣ መስዋዕት ይሰዋል። ግን ቅዳሴው እንደ ከዚህ በፊቱ በድምጿ ጉያ ድምፅን ከፍ በማድረግ አይደለም። ድምፅን ዝቅ አድርገን አውርደን በለሆሳስ ነው ቅዳሴው ራሱ የሚቀደሰውና ቅዳሴ ቢቀደስም እግዚአብሔር ይፍታ ይባለው። እግዚአብሔር ይፍታ የሚባለው የክርስቶስ ትንሣኤ ሲታወሽ ነው። ይልቁንም ደግሞ ከዓርብ 11 ሰዓት ጀምሮ ነው።
እና በዚህ ሳምንት የሚደረጉ አሉ፣ የማይደረጉ ነገሮች አሉ። ሌላው በማህበራዊ ኑሮ ምእመናን የበለጠ እርስ በርሳቸው የሚተዛዘሩበት ሳምንት ነው። ያለው ለሌለው በተለይም አሁን ለትንሳኤ ዕለት የሚፈስኩበት የሌላቸው በዓሉን የሚውሉበት የሌላቸው ምእመናን በዓሉን ካላቸው ጋር እኩል መዋል እንዲችሉ አሁን በደብራችን ለምሳሌ በቀጨኔ ደብረ ሰላም መድኃኔዓለም የሰንበት ትምህርት ቤቶቹ ተደራጅተው ከሰበካ ጉባኤው ጽሕፈት ቤት ፈቃድ አግኝተው ከምእመናን ገንዘብ በማሰባሰብ የትንሣኤ ዕለት አርደው ድሆችን የሚያበሉበት ለድሆች የሚያከፋፍሉበት ዕለት ነውና ይሄ ሳምንት የመተዛዘን ሳምንትም ነው። የመተዛዘን ሳምንትም ነው። እንደገና በሌላው በኩል ምንድነው ይሄ ሳምንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለልጆቿ ብቻ የምትጸልይበት አይደለም፣ ለዓለም ሁሉ የምትጸልይበት ነው። የሚገርመው እኔ ከሙስሊም ወንድሞቻችን ጋር ከነሱ ጾም ጋር መገጣሙ በራሱ ደስ ብሎኛል። ሁላችንም ስንጸልይ ደግሞ የበለጠ እግዚአብሔር እንዴት እንደሚሰማን የበለጠ እግዚአብሔር እንዴት እንደሚማለደን ይገባኛል። ምክንያቱም አሁን ሁላችንም እንደምናውቀው ሀገር ያው ፈተና ላይ ያለችበት ወቅት ነው። አንዱ አጀንዳ ተዘጋ ሳይባል ሌላ አጀንዳ እየተከፈተ ኢትዮጵያውያን በስጋት የሚኖሩበት ረፍት ያጡበት ሰዓት ስለሆነ የበለጠ ደግሞ ኢትዮጵያውያን ፍጹም የሆነ ሰላም ለማግኘት አብረን ስንጸልይ አብረን ስንጾም እግዚአብሔር ሰላምን ስለሚሰጠን በእስልምናው በኩልም ከኛው ጾም ጋር ተያይዞ መጾም በጣም ደስ ይለኛልና ይህ ሳምንት በጣም ለዓለም የሚጸለይበት ለእንስሳት ሳይቀር ነው ቤተክርስቲያን የምትጸልየው፣ ለወንዞች ሳይቀር ነው ቤተክርስቲያን የምትጸልየው፣ ለወታደሮች ትጸልያለች፣ ለመሪዎች ትጸልያለች ቤተክርስቲያንና ለሁሉም የሚጸለይበት ታላቅ ሳምንት ነው። በሌላ በኩል በጣም የጾሙ ይሄ ሳምንት በጣም ጾሙ ጠንከር ያለ ስለሆነ የሚበላውም 11 ሰዓት አካባቢ 12 ሰዓት ነው እንጂ ያው 24 ሰዓት ነው የሚጾመው ማለት ነው። ሲበላም እንዲሁ የሚጣፍጥ ምግብ አይደለም የሚባለው፣ እንዲሁ ዝም ብሎ ጮህ ያለው የሆነ ነገር ቂጣ ነገር ነው በስርዓቱ የተሰራው ማለት ነው። ያው ሁሉም ይሄን ላይ ጠብቅ ይችላል፣ ግን ስርዓታችን ያን ነው የሚፈቅደው። እንደገና ያው በእኛ የጾም ስርዓት በእርግጥ ሁልጊዜም በጾም ሰዓት ባለትዳሮችም ተነጋግረው ተግባብተው አልጋ ለይተው የሚተኙበት ወቅት ቢሆንም የበለጠ ይህ ሳምንት ደግሞ ወንዶች ከሴቶች ሴቶች ከወንዶች ርቀው መሬት ላይ አንጥፈው የሚተኙበት የሚያለቅሱበት ሳምንት ነው። እናዝናለን፣ ግን በሀዘናችን ልክ ደግሞ ሰማያዊውን በረከት አብዝተን የምናፍስበት አብዝተን የምናጭድበት የበረከት ወቅትም ነው ይህ ሳምንት። መልካም ወደ ሼህ አብዱ ሰላም እንምጣና እስኪ አሁን እንግዲህ የመጨረሻዎቹን 10ቱ ቀናቶች ነብዩ መሐመድ መስጂድ በመግባት በደንብ ዱዓ በማድረግ ከነዚህ 20 ቀናቶች በተለየ ሁኔታ እነዚህን የመጨረሻ ቀናቶች በዱዓ እንደሚያሳልፉ በኢባዳም ጠንከር ብለው እንደሚያሳልፉ ባልደረቦቻቸውም እንደዛው እንደሆኑ ነግረውናልና እንደው እኛ ደግሞ እንዴት ነው እነዚህን ጊዜዎች ማሳለፍ ያለብን? እንግዲህ ረመዳን ከወራቶች ሁሉ የተለየ ወር ነው። እንደዚሁም ደግሞ የመጨረሻዎቹ 10 ቀናቶች እንዲሁም ደግሞ የለይለቱል ቀድር የተባለችው ከሌሊቶች ሁሉ የተሻለችው ሌሊት የምትታይበት ጊዜ እንደሆነ ነግረውናልና እንደው አላህ ብሎ ምናልባትም ላናገኘው ስለምንችል ይሄን ጊዜ እንደው እንዴት ነው መበርታት ያለብን? ህዝበ ሙስሊሙስ እንዴት ነው ይሄን ጊዜ ማሳለፍ ያለበት የሚለውን እስኪ ንገሩ። በጣም ጥሩ። ይህ በመጀመሪያ ደረጃ አላህ ሱብሓነሁ ወተዓላ ማመስገን ይገባቸዋል። ለዚህ ለረመዳን ጾም ደርሰው ረመዳናቸውን እየጾሙ ያሉ ወገኖች አምና ከኛ የነበሩ ብዙ ወገኖቻችን ከዚህ ዓለም በሞት ተለይተው ይሆናል፣ ወይም ሌሎቹ ታመው ሊሆን ይችላል። ለዚህ ያልታደሉ ይኖራሉ። ይህንን አላህ ሱብሓነሁ ወተዓላ ስለሰጣቸው እያመሰገኑ በተለይም ደግሞ እነዚህ 20 ቀናቶችን በሰላም በጥሩ ዒባዳ በጥሩ ዱዓ በቀኑን በመጾም ማታውን በመስገድ ለማሳለፍ ያበቃን ጌታ የበለጠ ደግሞ እያመሰገኑ በሁሉም ቦታ ያሉ ሙስሊም ወገኖች ወንዶችም ቢሆኑ ሴቶችም ከተለያዩ አዘናጊ ነገሮች የበለጠ ርቀው የጀመሩትን ደግሞ ከአላህ ሱብሓነሁ ወተዓላ ጋር የጀመሩትን ቅርርባቸውን አጠናክረው እንዲቀጥሉ ነው በዚህ አጋጣሚ መልእክት የሚያስተላልፈው። በተለይ አዘናጊዎች የበዙበት የተለያዩ ማህበራዊ ሚዲያዎች ላይ የተለያዩ የሚታዩ የሚሰሙ ነገሮች አሉ። በሁሉም ዘርፍ በንግዱም ይሁን በሌላውም ዘርፍ የተሰማሩ ወገኖች ለመጀመሪያ ደረጃ ለፈጣሪያቸው የሚገባውን ለአላህ የሚገባውን አክብሮት ሰጥተው ኢባዳቸው እንዲያደርጉ አምልኳቸው እንዲፈጽሙ፣ በሁለተኛ ደረጃ ደግሞ ለሀገራቸውም ሀገር ከሌለ ሰላም ከሌለ
ይህንን ራሱ በስነ ስርዓት መጾም የሚጠበቅብን መወጣት አንችልም። ስለዚህ ዱዓ ስታደርጉ ዒባዳ ስታደርጉ ሁሉንም አስቡ። የአላህ ስብሓነሁ ወተዓላ ረሕመት ሰፊ ነው። የሚጠብ የሚያልቅ ነገር የለም። ከሁሉም በላይ ደግሞ በጥፋት የተሰማራን ወገኖች ካለን ረመዳን እርግጥ ነው ብዙ ሰዎች ወደ አላህ የሚመለሱበት ወቅት ነው። የበለጠ ግን እስካሁን የጾምነው ጾም ሰበብ ነውና ያጠናክረን መቀጠል። ኢዕቲካፍ የምንገባም ሰዎች እንደዚሁ ኢዕቲካፍ ማድረግ። ዒባዳ የሚባለው ደግሞ እንደ እስላም አስተምህሮ የልብም ነው የሚላስም ነው። በልባቸው ፈጣሪያቸውን እየወደዱ አምልኳቸውን ለሱ ብቻ እያደረጉ በሚላሳቸውም ደግሞ አላህ የሚወደውን ዚክር መዘከር፣ ቁርአን መቅራት፣ በጥሩ ማዘዝ፣ ከመጥፎ መከልከል፣ በተለይ ደግሞ ወገኖችን ከመበደል፣ ከመሳደብ፣ ከመላከፍ በመቆጠብ በአካላቸውም ደግሞ ለአላህ ስብሓነሁ ወተዓላ ሩኩዕ ስጁድ እያደረጋችሁ እየሰገዱ እየቀሩ በገንዘባቸውም ደግሞ ያው በእስልምና ቅድም እንደጠቀስኩላችሁ ከአምስቱ ወሳኝ ማዕዘኖች አንዱ ዘካ ማውጣት ነው። አንድ ሰው ገንዘብ ካለው ከንብረቱ ነጋዴ ከሆነ እንደ ነጋዴ፣ አምራች ከሆነ ገበሬ ከሆነ ሌሎችም እንደየደረጃው የተቀመጠ አለ። በአጭሩ ከ102.5% ይሰጣል። ይህ ደግሞ ለራሱም ሰጭነትን ይለማመዳል። ሲወለድ ምንም አልነበረው፣ ሲሞትም ምንም ይዞ አይሄድም። በዛ መካከል ደግሞ የተሰጠው ሀብት አደራ የተቀመጠበት ነው። በዛን ሰዓት ደግሞ ብቸኛ ከሆነ ሌሎች ችግረኞች ደግሞ እሱን ከሚመቃኙ ይጥፋበት ያጥፋው ከሚሉ ሲሰጣቸው እነሱም ይደሰታሉ። ሰው ደግሞ ሲሰጥ ይደሰታል። መስጠትን መልመድ ትልቅ ባህል ነው። ይህ በግዴታነት የተቀመጠ ነው። ከዛ ባሻገር ደግሞ በተለይ ከረመዳን ጋር ተያይዞ ጾሙ ሲፈታ ሰደቀተል ፊጥር ቀድ አፍለሐ መን ተዘካ ወዘከረ እስመ ረቢሂ ፈሰላ ግዴታ ነው። እያንዳንዱ ጾመኛ ባይጾምም እንኳን ሙስሊም ከሆነ ከህፃናት ጀምሮ በነፍስ ወከፍ 2 ኪሎ አካባቢ ምግብ እህል ይበረከታል። በግዴታ ነው፣ በፍላጎት አይደለም። ይሄ የሚያሳየው እስልምና ማህበራዊም እምነታዊም የልብም የቃልም የተግባርም መሆኑን የሚያሳይ ነውና ሙስሊሞች ሁሉን ላይ ተገብሩ ይችላሉ። ካለማወቅ ሊሆን ይችላል፣ ከመዘናገር ሊሆን ይችላል። ይህን ግን አውቀው ጠይቀው ተረድተው በተግባር ማዋልና ከአላህ ስብሓነሁ ወተዓላ የሚመጣውን በረከት ርዝቃችን ነገራችን እንዲታድግ ራሱም እንዲያድግ አላህም በተከበረው ቃሉ ወለው አነ አህለ አርድ አመኑ ወተቀው ለፈተሕና ዐለይሂም በረካት ሚነ ሰማይ ወልአርድ የሰው ልጆች በአግባቡ በአላህ ስብሓነሁ ወተዓላ አምነው ትእዛዙን ከፈጸሙ ከሰማይም በረከትን ከምድርም በረከትን እናፈልቃለን ከሰማይም እናወርድላቸዋለን ብሎ ቃል ገብተዋል። ይህንን ለማድረግ ሁሉም ሰው በተለይ ደግሞ መልእክተኛው አለይሂ ሰላቱ ወሰላም አንድ ሰው ጎረቤቱ ተሪቦ ጠግቦ ያደረ ከሆነ እምነቱ ሙሉ አይደለም ብለዋል። ጎረቤቱ ወገኑ ተሪቦ ራሱ ጠግቦ ብዙ ቦታ ስናይ አንዳንድ ብት ተትረፍርፈዋል፣ ሌላ ቦታ ደግሞ የሚቀመስ ሚላስ የለም። ሁሉም ግን ሰው ነው፣ ሰው በመሆን እኩል ነው። ይህን ማሰብና በተለይ በአሸር አዋኺር በግል ከምናደርጋቸው ዒባዳዎች በተጨማሪ እነዚህ ወገኖቻችንን እያሰብን በተለይ ቤተሰቦችን አንዳንድ ቤተሰብ ወንድማማቾች ታማሞች ሆነ አንዱ ከፍ ያለ ኖሮ ይኖራል፣ አንዱ ምንም የሌለው ሊሆን ይችላል። በዚህን ሰዓት በስጋ ዝምድናም እኩል እንደሆናችሁ በሀብት ደግሞ ሲበላለጥ አንዱ ተጠልቶ አንዱ ተወዶ ሳይሆን አላህ ጀለ ወዐላ ርዝቅ በእጁ መሆኑን ሚለግስ ሚነሳ ሚሰጥ መሆኑን ለማሳየት ነው እንጂ አንዱ ለመበደል እንዳልሆነ ተረተው መተዋወስና መተሳሰብ ይጠበቅባቸዋል። በተለይ ደግሞ ይሄ የመልእክተኛው የነቢዩ አለይሂ ሰላቱ ወሰላም አርአያነት ወሳኝ ነው፣ አድርገውታል። ይሄ ደግሞ በቁርአንም በሐዲስም የተቀመጠ ነው። መስጠት ደግሞ አያጎልም። መስጠት አንድ ሰው በጉልበቱ ፈጣሪውን በትክክል ካመለከ ጉልበቱ አይቀንስም፣ እየጨመረለት ነው የሚሄደው። በሀብቱም እንደዚሁ ወገኖችን ካሰበው ማአንፈቅቱ ሚን ሸይን ፈሁወ ዩኽሊፉ ከሰጣችሁ ይተካላችኋል በሚል ቃል ተገብቷልና ይሄ ሙስሊምን ብቻ አይደለም የሚመለከተው። ማንኛውም ባለ ሀብት ለግሉ አይደለም ማሰብ ያለበት፣ ራሱን ከቻለ በኋላ ወገኑን ማሰብ አለበት የሚለው የሁሉም እምነት አስተምህሮን መስሎ ይታየኛልና ስለዚህ ከረመዳን ውጭ በተለይም በአሸር አዋኺር ለተለያዩ ጥፋት ምናልባት ሰው ነው፣ በብዙሃን መካከል መጥፎች አይጠፉም። ያሰቡ ካሉ እንዲቆጠቡ
በመልካም ስራ ደግሞ የተሰማራችሁ ካላችሁ ደግሞ ከወትሮ በበለጠና በተሻለ ወደዛ መግፋት በተለይ ደግሞ ቅድም ወንድሜ አሚር እንዳስቀመጠው የዘንድሮ ረመዳን ደርሰናል። ቀጣዩን ደግሞ አናቅም በምን እንደምንደርስ ስለማናውቅ ያለው የሰው ትልቁ ሀብቱ እድሜው ነው፣ ጊዜው ነው። ባለው ጊዜና እድሜው ተጠቅሞ ከአላህ Subhanahu Wa Ta'ala ውዴታን ማትረፍና ነገም ከአላህ Subhanahu Wa Ta'ala የሚሰጠውን ሽልማት ጀነትን ከነቢያቶችና ከደጋጎቹ እንዲሆን ጥረት ማድረግ ይኖርበታል የሚል ነው። በተለይ ደግሞ አገራችን አላህ ሰላም እንዲያደርግ ሁሉም ዱዓ ማድረግ አለበት። ቅድም እንዳነሳሁት ሰላም ከሌለ ይሄም አይኖርም። ሰላም ነው የሁሉም ነገር መሰረት። ነብዩላህ ኢብራሂም አለይሂ ሰላቱ ወሰላም ፈጣሪያቸውን ሲማጸኑ አላህን ሲለምኑ ረቢ ጃል هذا البلد آمنا መጀመሪያ አገሬን ሰላም አርግልኝ ከዛም በኋላ ነው ሲሰን አትረፍርፍልን ብለው አላህን የተማጸኑት። ሁሉም ሰው በተለይ በአሽር አዋኺር ከተራዊህ በተጨማሪ ተሐጁድ ይሰገዳል፣ ኢዕቲካፍ ይደረጋል። ተሐጁድ የሚሰገድበትም ቦታ በዚሁ አጋጣሚ ድምጾች ቢቀነሱ የማይክራፎን ድምጾች ሰው በተኛበት ሰዓት ሙስሊም ያልሆነውም ሙስሊም ሆኖም ደግሞ የተሐጁድ ሰላት ግዴታ አይደለም። ሰው በሚረብሽ መልኩ ሳይሆን የሚፈለገው ራስህና አላህን መታረቅ ነው፣ ወደዛ መቃረብ ነው የሚፈለገው እንጂ ማንነትን ማሳየት ስላልሆነ ሁሉም ሰው ከልቡ አላህን እንዲገዛና አላህ እንዲለምን ለሀገራችን ለመንግስታችን ዱዓ እንዲያደርግ መልእክቴ ነው። መልካም ነው። በመጨረሻ መላካሪያም ወደ እርስዎ ልመለስና አጠር አድርገን እንደው ለምእመኑ በዚህ በተለይ በጾም ወቅት ማድረግ ያለበትን ቅድም ከሃይማኖቱ ትእዛዝ አኳያ ስናነሳ ነበረ። በእለት ተዕለት ህይወቱ ደግሞ ምን ያድርግ የሚለውን አጭር መልእክት እንዲያስተላልፉ ልጋብዘው። እሺ፣ አመሰግናለሁ። ያው ምንድነው ይሄ ሳምንት ያው ክርስቶስ ፍቅሩን የገለጠበት ሳምንት ነውና የምናስበው እግዚአብሔር ወደዚህ ዓለም ያመጣው ፍቅር ነው። 6666 ጊዜ እንዲገረፍ ያስገደደው ፍቅር ነው። የሾህ አክሊል እንዲቀዳጅ፣ በጦር እንዲወጋ፣ በችንካር እንዲቸነከር፣ እንዲሞት ያስገደደው ፍቅር ነው። እስመ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋህደ መጠው ለሞት ነው ያለው ቅዱስ ዮሐንስ በጻፈው ወንጌልና እግዚአብሔር አንድያ ልጁን እስከ መስጠት ደርሶ ዓለሙን እንዲወዶታል ነው የሚለው። ስለዚህ እግዚአብሔር እስከ ሞት ደርሶ ከወደደን ራሱን ሰጥቶ ከወደደን ከኛ ከመመናንም የሚጠበቀው እኛም ደግሞ እንደ አምላካችን እንደ ኢየሱስ ክርስቶስ ቢያንስ ራሳችን መስጠት ቢያቅተን እንኳ ገንዘባችን ለድሆች መስጠት፣ ምክራችንን፣ እውቀታችንን፣ መልካም የሆነውን ሐሳባችንን ለሰዎች መስጠት ቢቻል ነው የመለው። በተለይ ይሄ ዘመን የተጨካከንበት ዘመን ሆኗል። ሰላም እየጠፋ ያለው፣ አንድነት እየተሸረሸረ ያለው ፍቅር ስለቀዘቀዘ ይመስለኛል። ስለዚህ እግዚአብሔር ከወደደን፣ እግዚአብሔር ፍቅሩን በሞት ከገለጠልን፣ ስጋውን ከቆረሰልን፣ ደሙን ካፈሰሰልን፣ ራሱን ከሰጠን የክርስቶስ ልጆች ነን የምንል ክርስቲያኖች ነን የምንል ደግሞ ክርስቶስን የለበስን ክርስቶስን መምሰል መቻል አለብን። እሱ ራሱን የሰጠው እኛ ደግሞ አንዱ ለአንዱ ራስን እስከመስጠት ደርሶ ልንዋደድ፣ አብረን ልንበላ፣ አብረን ልንጠጣ ያስፈልጋል። በነገራችን ላይ ፍቅር ሲባል እንዲሁ ክርስቲያን የሆነውን መውደድ ብቻ አይደለም፣ የስጋ ዘመዱን መውደድ ብቻ አይደለም። መጽሐፋችንም ያዘው አፍቅር ቢጸከ ከመ ነፍስከ፣ ባልንጀራ እንደራስህ ውደድ ነው። ባልንጀራ ሲባል ደግሞ ሁሉም ነው፣ ሙስሊሙንም ክርስቲያኑንም በእስልምና በክርስትና የማይኖረውንም ሰይጣንም ያምልክ ሰው የሆነውን ግን መውደድ የክርስትና ግዴታ ነው። ሰው የሆነውን ሃይማኖቱ ምንም ይሁን አመለካከቱ ምንም ይሁን ሰው የሆነውን መውደድ፣ ሰው ከሆነው ጋር በሰላም መኖር የግዴታ ነውና በተለይ ይሄ ሳምንት እንግዲህ የክርስቶስን ሕማሙን ሞቱን የምናስብበት ከዚህ አልፈን ደግሞ ትንሳኤውን የምናውጅበት ሞት ድል የተነሳበት መቃብር ባዶ የሆነበት ክርስቶስ ብርሃን ለብሶ ብርሃን ተጎናጽፎ የተነሳበት አምላክነቱን ጌትነቱን የገለጠበት ወቅት ስለሆነ እኛም ክርስትናችንን በተግባር ልንገልጥ ያስፈልጋል ነው የምለው። ከሁለታችሁም አባቶች ጋር ሰፊ ጊዜ ብንቆይ ደስ ባለን ነበረ። ጥሩ ትምህርት ለኛም እየወሰድን ነበር። ደስ ብሎናል አብራችሁን ስለቆያችሁ። አዎ ከልብ እናመሰግናለን። ጥሩ ቀን እንዲሆንላችሁ እንመኛለን። አሜን። እግዚአብሔር ይስጥልን። እናመሰግናለን። እኛ መልካም በዓል ይሁንልን። አላሳቸው ጋር አላህ ሰላም ያደርግልን። አሜን። በጣም ነው የምናመሰግነው። እምነት
ዱዓ፣ ጾም፣ ሰደቃና ወደ ቅድስት ከተማ መካ የሐጅ ጉዞ ማድረግ ሙስሊሞች በፈጣሪያቸው የታዘዙት የግዴታ ተግባራት ወይም የእስልምና ምሰሶች ናቸው። ወርሃ ረመዳን ደግሞ በሙስሊሞች ዘንድ የመንፈሳዊነት ልምምድ የሚጠነክርበት፣ እስልምና በእውን የሚገለጥበት እጅግ የተቀደሰ ወር ሲሆን ከአምስቱ የእስልምና ምሰሶች አንዱና የእምነቱ ተከታዮች ከፈጣሪያቸው ጋር በዱዓ የሚገናኙበት፣ መተሳሰብና አብሮነት ደምቆ የሚታይበት የጾም ወቅት ነው። ይህ የጾም ወቅት ሰላም፣ ፍቅርና መተሳሰብ የሚጎለብትበት፣ ከፈጣሪያችሁ በዱዓ ያቀረባችሁት ጥያቄያችሁ ምላሽ የሚያገኝበት ይሁንላችሁ። አዋሽ ባንክ። ለሞባይል ስልኮ የጥሪ ማሳመሪያ የወደዱትን ጣዕም ይምረጡ፣ የስልኮን ጥሪ ያጣፍጡ። የጥሪ ማሳመሪያ አገልግሎት ከአዳዲስ አማራጮች ጋር ቀረበሉ። በታዋቂ ድምፃውያን ምርጥ ዜማዎች የራስዎን ላይብረሪ መክፈት ይችላሉ። ምን ብቻ እርስዎ ወደ ሌላ ሰው ስልክ ሲደውሉ የፈለጉትን ጥሪ ማሳመሪያ ብቻ መርጠው መስማት ይችላሉ። የተለያዩ ሰዎች የራሳቸው ዘፈኖች፣ እንደ ደዋዩ ማንነት የተለያየ የሙዚቃ አይነት፣ ለፍቅረኛ መተኪያ ለሌላት እናት ለጋሻ መከታው አባት ምርጫው መንፈሳዊ ዜማ ከሆነ እንደ ፍላጎቱ ያገኛሉ። አገልግሎቱን ሲጠቀሙ ለአንድ ሙዚቃ 5 ብር እንዲሁም ለወራዊ ኪራይ 5 ብር ብቻ ይከፍላሉ። 822 ላይ በመደወል ወይም ብለው በመላክ በማይቲዮ ቴሌሞባይል መተግበሪያ እንዲሁም www.crbt.ኢቲን በመጎብኘት በቀላሉ ይመዝገቡ። ኢትዮ ቴሌኮም። ያለሁበት ስኬት የትጋትና የመታተር ውጤት ነው። ከሁሉም በላይ ደግሞ በራሴ አቅም እምነት እንዲኖረኝ ያደረጉኝ የወሰንኳቸው ብልህ ውሳኔዎች ናቸው። ለትምህርትና ለእውቀት ትልቅ ቦታ መስጠቴ፣ ሌት ተቀን ሳልሰለች በርትቼ እየሠራው ቤት መቀለሴ፣ እንዲሁም ገንዘቤን በትክክለኛው ቦታ መዋሌ ዛሬም እንደ ትላንቱ ያለምንም ቅድመ ሁኔታ ከአያት በገዛሁት ቤት ሌሎች ሕልሞቼን ለማሳካት ቆርጫለሁ። አዎ፣ ይህ የብልሆች የኢንቨስትመንት ምርጫ ነው። በ60/40 የረጅም ጊዜ አከፋፈል ቤት ገዝተው ከቤትም ባለፈ ሌሎች ሕልሞችን እውን ያድርጉበት። ለበለጠ መረጃ ይደውሉልን ወይም በአቅራቢያው የሚገኙ የሽያጭ ቢሮዎቻችንን ይጎብኙ። ሕልሞን ቤት ይስጡት። አያት ዞሮ መግቢያዬ። ሕይወት በአንድ ጀንበር አትረታ። ኑሮን ለማሸነፍ ስንማትር ልክ እንደ ቀድሞቹ አባቶቻችን ታታሪ፣ ሰውን አክባሪ፣ ቅንና ታማኝ መሆን መዘንጋት በፍጹም የለብንም። ከሰዎች ጋር በመልካም ስነ ምግባር ተኗኗር እንደሚለው ሁሉ በችግር ሰዓት ከጎናችን የሚቆሙት ከእኛ ስኬት ውጪ ሌላ ማየት የማይፈልጉት የሚችሉትን ሁሉ አበርክተው ከሰጡን ውጪ ጭማሪ የማይቀበሉት ቀና አጋሮቻችን ናቸው። እርሶም ሱና እየተከተሉ ሐራምን እየራቁ አቋራጭ መንገድ ሳይፈልጉ በሕይወት ጎዳናዎች ላይ ቅን ሆነው ተጉዘው ኑሮን ያሸንፉ፣ ሕይወቶን ይለውጡ፣ የልፋቶንም መልካም ውጤት ያጣጥሙ። እኛም ልክ እንደ ድሮ በደንበኞቻችን ፍላጎት መሰረት የሸሪዓውን መርህ በተከተለ ከወለድ ነፃ የቁጠባ ሂሳብ አማራጮችን እንዲሁም የፋይናንሲንግና የኢንቨስትመንት አገልግሎቶቻችንን በአቅራቢያው በሚገኝ በሁሉም የኦሮሚያ ህብረት ሥራ ባንክ ቅርንጫፎቻችንና ከወለድ ነፃ ኩፕ አልሁዳ ቅርንጫፎቻችን በኩል ስናቀርብሎት ከታላቅ አክብሮት ጋር ነው። ረመዳን ሙባረክ። ኩፕ አልሁዳ እውነተኛ አጋሮ። ተጫዎች። እሺ። መብራት ተቆርጦ ቤታችን ጭር ብሏል። ምን ነው ታዲያ ለምን አልተቀጠለም? ትላንት ለመክፈል ሄጄ ወረፋውን አልቻልኩት። ዛሬስ? ዛሬ ደግሞ ዝግ ነው፣ ስራ የለም። እሱ እኮ ድሮ ቀረ። እንዴት? እዚህ ሆኖ በሞባይል በእጅ ስልክ መክፈል ተጀመረ። ምን ሆናለች? መብራት እያልን ስለ ስልክ ታወራለች። ትክክል ነች። ሁሉም ነገር ቀለለ። በቴሌብር ኤሌክትሪክ ፍጆታ ሂሳብ መክፈል ተቻለ። በማንኛውም ቀንና ሰዓት ካሉበት ሆኖ በቴሌብር መክፈል ይችላል። እንዲህ ነው እንጂ ጉዳይ ፈጻሚ ቴክኖሎጂ። ቴሌብር እያለ ከእንግዲህ የመብራት ሂሳብ ለመክፈል ጉልበት አላባክን፣ ጊዜም አላጠፋ። ደህና ሁኖ ረፋ። የኤሌክትሪክ፣ የቴሌኮም እንዲሁም ሌሎች የአገልግሎት ክፍያዎችን የቴሌብር መተግበሪያን በመጠቀም ወይም ኮከብ 127 መሰላል ላይ በመደወል በቀላሉ ይክፈሉ። ቀላል፣ ፈጣን፣ ምቹና አስተማማኝ የክፍያ ስርዓት። ቅብርር በቴሌብር። ቴሌብር ከኢትዮ ቴሌኮም።
ጤና ይስጥልኝ ኢትዮጵያን እየተመለከታችሁ ነው የምትገኙት ተመልካቾች ከኛ ጋር ስለሆናችሁ እጅግ አድርገን ነው የምናመሰግነው። አሁን ደግሞ ወደ ቢዝነስ ዘገባዎቻችን ነው የምናልፈው። የቢዝነስ ዘገባዎችን ይዞ ደግሞ ባልደረባችን መሐመድ አልቃድር እየጠበቃችሁ ነው። እንደምን አደራችሁ? እንዴት አደራችሁ? አለን። ያው የተለያዩ የቢዝነስ መረጃዎች አሉ ወደ ተመልካቾች ያደርሳሉ። ቀዳሚ ያደረግነው የስራና ክህሎት ሚኒስቴር በጨርቃ ጨርቅ ዘርፍ ላይ የተሰማሩ ኩባንያዎች ስራቸውን ለማሳደግ እንዲሁም የስራ እድል ፈጠራቸውን ከፍ ለማድረግ ከአንድ ዓለም አቀፍ ኩባንያ ጋር ስምምነት አድርጓል። ኦሬንት ኢንተርናሽናል ሆልዲንግ ከተሰኘ የቻይና ኩባንያ ጋር ነው ስምምነት ያደረገው። ይህንን ስምምነት የስራና ክህሎት ሚኒስቴር ዴኤታ ዶክተር ተሻለ በሬቻ እንዲሁም የኦሬንት ኢንተርናሽናል ሆልዲንግ ተወካይ ሺጂ ፌንግ ፊርማ አድርገዋል። የስምምነቱ ዓላማም በጨርቃ ጨርቅ ዘርፉ ላይ የሰለጠነ የሰው ኃይል ለማፍራት እንዲሁም በኩባንያው ከፍ ያለ የስራ ዕድልን ለመፍጠር የሚያስችል ስለመሆኑ ነው የተገለጸው። ሚኒስትር ዴኤታው ኢትዮጵያ ከቻይና መንግስት ጋር በጋራ በመሆን ዜጎችን በትምህርትና ስልጠና ዘርፍ ለማብቃት የተለያዩ ስራዎችን እየሰራች እንዳለችም በወቅቱ ገልጸዋል። ስምምነቱ ሀገሪቱ በጨርቃ ጨርቅ ዘርፍ ላይ የጀመረችውን የልማት እንቅስቃሴ ለማሳደግ የሚያግዝ ተግባራዊነቱም በትኩረት እንደሚሰራ ነው የገለጹት። የኩባንያው ሊቀመንበር ጂ ፌንግ ደግሞ የጨርቃ ጨርቅ ኢንዱስትሪው ዘርፍ ብቁና የሰለጠነ ሙያተኛን እንዲሁም ቴክኖሎጂን የሚጠይቅ መሆኑን አንስተዋል። ኩባንያው በዚህ ረገድ እንግዲህ የጨርቃ ጨርቅ አምራቾችን በመደገፍ የተለያዩ የሰው ኃይል የማብቃት ገዛውን እንደሚሰራ ነው የገለጸው። እንግዲህ በዘርፉ ከ100 በላይ የሚሆኑ ኢትዮጵያውያንም በቻይና ሂደው በስልጠና እንደሚሰጣቸው ስልጠናም እንደሚመቻችላቸው ነው የገለጹት። ባለፉት 9 ወራት በአማራ ክልል 26.3 ቢሊዮን ብር ገቢ መሰብሰቡን የክልሉ ገቢዎች ቢሮ አስታውቋል። የቢሮው በአማራ ክልል የገቢ ስትራቴጂዎችን አስመልክቶ ባዘጋጀው ሀገር አቀፍ አውደ ጥናት በባህር ዳር ከተማ ሲካሄድ ነው ይሄ የተገለጸው። የቢሮው ኃላፊ ዶክተር ጸጋ ጥበቡ የተገኘው ገቢ በአመቱ ለመሰብሰብ ከታቀደው 42.8 ቢሊዮን ብር ውስጥ 61 በመቶ ድርሻ ያለው ስለመሆኑ አንስተዋል። ካለፈው አመት ተመሳሳይ ወቅት ጋርም ሲነጻጸር በ9 ቢሊዮን ብር ብልጫ ማሳየቱን የተገለጸው ኃላፊው እንግዲህ በበጀት አመቱ ቀሪ ጊዜያቶች እቅዱን ሙሉ በሙሉ ለማሳካት ከአጋር አካላት ጋር በመሆን የተቀናጀ ጥረት እንደሚደረግም ገልጸዋል። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር ጌታቸው ጀንበር በክልሉ የሚከናወኑ የልማት ስራዎችን ጥራት ለማረጋገጥ ገቢን ማሳደግ እንደሚገባ አመላክተዋል። በክልሉ የስራ አጥነትን ችግር ለማቃለልና እያደገ የመጣውንም የልማት ፍላጎት ለመመለስ ሁሉም ባለድርሻ አካላት ተቀናጅተው ሊሰሩ እንደሚገባም የክልሉ ምክትል ርዕሰ መስተዳድር ዶክተር ጌታቸው አሳስበዋል። ሌላኛው መረጃችን በመጪዎቹ በዓላት የፍጆታ ምርቶችን እጥረት እንዲሁም ያልተገባ የዋጋ ጭማሪ እንዳይከሰት የተጠናከረ ክትትል እየተደረገ ስለመሆኑ የጋምቤላ ክልል ንግድና ኢንዱስትሪ ቢሮ አስታውቋል። የቢሮ ኃላፊ ቡን ወው አሁን ላይ የተረጋጋው የገበያ ሁኔታ በክልሉ ስለመኖሩ ተናግረዋል። በተለይም የዘይትና የስኳር እጥረት እንዳያጋጥም በመንግስት በድጎማና በንግድ ማህበረሰብ ጭምር እየቀረበ ስለመሆኑ ነው የገለጹት። በዚህም እንግዲህ ገበያው ስለመረጋጋቱ አንስተዋል። ለፍጆታ ምርቶች ዋጋ መጨመር በንግዱ ማህበረሰብ በምክንያትነት የሚነሳውን የቄላዎች ተደጋጋሚ ቀረጥ በማስቀረት የተረጋጋ የንግድ ስርዓት እንዲፈጠር እየተሰራ እንደሚገኝም አንስተዋል። ቢሮው ከ1 ወር በፊት ከክልል እስከ ወረዳ የዳሰሳ ጥናትን አካሂዶ ነበር። ያልተገባ የዋጋ ጭማሪ ባደረጉና የመጠቀሚያ ጊዜ ያለፈባቸው ምርቶችን ሲሸጡ በተገኙ 347 ነጋዴዎችም ላይ ህጋዊ እርምጃን በዚህ ሂደት ውስጥ ወስዶ ማስተካከያ ስራዎች ስለመከናወናቸውም ኃላፊው አንስተዋል። ወደ ውጭና የመጨረሻው መረጃ ሲሻገር የናይጄሪያ መንግስት በግንባታ ላይ ለሚገኙ የሀገር አቋራጭ የባቡር ፕሮጀክቶች የ973 ሚሊዮን ዶላር ብድር ከቻይና የልማት ባንክ ማግኘቱን አስታውቋል። የሀገሪቱ ፓርላማም ከአቡጃ ወደ ሰሜናዊቷ የሀገሪቱ የንግድ ከተማ ካኑ ለሚዘረጋው የባቡር መስመር የተገኘውን ብድር አጽድቆታል። 204 ኪሎ ሜትር የሚሸፍነው ይኸው የባቡር ፕሮጀክቱ መንገደኞችን ከማጓጓዝ በተጨማሪ
የግብርና ምርቶችን ስርጭት ከማቀላጠፍም አንጻር ያለው ሚና ከፍ ያለ ስለመሆኑ ነው የሚገለጸው። በፈረንጆቹ 2021 የተጀመረው የባቡር መስመር ዝርጋታው በኮቪድ-19 ወረርሽኝ ምክንያት ባጋጠመው የበጀት እጥረት ተጓቶ ቆይቷል። ከቻይና የልማት ባንክ የተገኘው ብድር የ2.5 በመቶ ወለድ የሚሰላበት ነው። በመጪው 15 ዓመታትም የሚከፈል ይሆናል የተባለው የሀገሪቱ መንግስት የባቡር ፕሮጀክቱ ሲጠናቀቅ የሚያስገኘው ገቢ ከፍተኛ በመሆኑ ይህንን ብድር በቀላሉ መመለስ እንደሚችል ማረጋገጫ ስለመስጠቱ ሲጂቲኤን አፍሪካ ዘግቧል። የተከበራችሁ ተመልካቾች መረጃዎቻችን እነዚህ ናቸው። ማህሌትና አሚር መልካም ጊዜ ይሁንላችሁ። መረጃዎችን ጨርሻለሁ። እናመሰግናለን። መጨረሻ ወዳደረግነው የውጭ ዘገባችን እናልፋለን። ወደ ናይጄሪያ ይወስደናል። በናይጄሪያ ደቡባዊ ክልል ለግማሽ ክፍለ ዘመን የተደረገው የነዳጅ ፍለጋ ስራ በአካባቢው ላይ ዘላቂ ጉዳትን እያስከተለ መሆኑን የስነ ምህዳር ተቆርቋሪዎች ተናግረዋል። በዚህ ደግሞ ግዙፉ ነዳጅ አጣሪ ድርጅት ሼል ከዋነኞቹ በካዮች ውስጥ ነው የሚል ክስ እየቀረበበት ነው የሚገኘው። ዘገባው የአልጀዚራ ነው። ሳራ ሳህለስላሴ ነች ያሰናዳችሁ። ይህ በነዳጅ የተበከለው ጀልባ ስራ አቁሞ በተበከለው ውሃ ላይ ከቆመ የቆየ ነው። ጀልባው ታዲያ የናይጄሪያዋ ኦጎዋ ክልል ህዝብ ህይወትን እንደ ነጸብራቅ የሚያሳይ ተደርጎ ተወስዷል። የአካባቢው ህዝብ ለ40 ዓመታት ያህል እርሻውና የውሃ ምንጩ የሆነውን ይህ አካባቢ ከተበከለ ነዳጅ እንዲጸዳለት ሲጠይቅ ኖሯል። ከ4 ዓመታት በፊትም በበረታ የህዝብ ግፊትና ወቀሳ በአካባቢው የሚንቀሳቀሰው ግዙፉ የነዳጅ ቁፋሮና አቅራቢ ድርጅት ሼልና የናይጄሪያ መንግስት 65 ያህሉን የነዳጅ ቁፋሮ አካባቢዎችን ማጽዳት ጀምረዋል። በመጽዳት ላይ ያሉት አካባቢዎች በተባበሩት መንግስታት ድርጅት የአካባቢ ጥበቃ ሪፖርት የተደረገባቸው ናቸው። ቦታዎቹን ለማጽዳት ታዲያ በቢሊዮን የሚቆጠር ዶላርን ጠይቋል። To date, we have done 50 lots comprising of 20 sites. እስካሁን በተመድ ሪፖርት ከቀረበው ውስጥ 20 ይዞታዎችን የያዙ 50 መሬቶችን አጽድተናል። አሁን የሚቀሩን 45 ይዞታዎች ናቸው። እነዚህ ይዞታዎች ደግሞ ውስብስብና መለስተኛ ችግር የተስተዋለባቸው ናቸው።